ነው አትበለኝ ተፈሪ አስተኛው ቁጭ በይ አንቺ ረዲ ቁጭ በይ ምንም እንዳትጎጂ ቁጭ በይ ያው አራተኛ ወሬን ይዣለሁ አራተኛ ወር ገብቻለሁ አሁን ያው እኔ ተፈሪ ባለቤት ነኝ ተፈሪ የህግ ባለሙያ ነው የሚያረግ ሰው አይደለም ሲጀመር ስለሱ ሳታቀው እንደዚህ ማውራት አትችልም እኔ ስለሱ ያለውን ነገር ነግሬሃለሁ ምን አይነት ማስረጃ እንዳለው የህግ መሳሪያ ፍቃድ ያለው መሳሪያ ይዞ ነው የሚንቀሳቀሰው ከዛ በተረፈ ጓደኞቹ በሙሉ የህግ ባለሙያዎች ናቸው ሁሉም ቢሆን የህግ ፍቃድ አላቸው አሁን ውጣልኝ ይኸውልሽ ሰምኛለሽ ራዴ እባክሽን ተረጋጊ እጄ ልቀቂኝ ይኸውልሽ እጄን አሞኛል እባክሽን እጄ ልቀቂኝ መጀመሪያ ይኸውልሽ እኮ ተረጋጊ መጀመሪያም ተረጋጊ ከሆነ ተረጋጊ ራዴ ስለ ባለቤትሽ ሁኔታ እያስረዳሁሽ ነው ያለው ስለ ባለቤትሽ የምታውቀው ነገር የለም እሱ ነው ባለቤቴን የካደው ማለት ነው ሁለት ሶስት ጊዜ መጥቼ እስር ቤት ጠይቄሃለሁ በምን አይነት መንገድ ነበር የጠየቅሽው ማለት እንዴት እዛ ቦታ ላይ ልትሄጂ ቻልሽ ባለቤትሽስ ምን ብሎ እሱ ጋር ሊወስድሽ ቻለ እርግጠኛ ነኝ ከባለቤትሽ ጫት ሄጂም ብዬ ስለማስብ ነው ባለሙያ ማለት የህግ ባለሙያ ብለሽ እንትን የምትይው ይሄን ነው ካድ ነው አይደለ ይሄን ነው አይደለ ማስረጃ አለው እሱ ይሄ እኔም አለኝ ይሄ ፌክ ነው በቃ ምን ሆነሽ ነው ይሄ አይደል ያለው እሱ ይኸውልሽ ምናልባት እያለ ያለሽ ካልገባሽ ይሄ መታወቂያ ባለቤትሽ እንዳለው ነበር ምንድነው የምትይው ከዚህ በላይ ኩዮቴ እዛ ቦታ ላይ ስለተጠቀምክ ገንዘብ አገኛለሁ ብለህ ስላሰብክና ብዙ ነገሮችን ለመስራት ቢሳካላችሁና ቢሆንላችሁ ኖሮ እኔን ለመግደል ነበር ሐሳባችሁ ከዛ በተጨማሪ ደግሞ ወደ ሳይሆን በግድ አሁንም እጮኛዬን የት እንዳረካ የምትናገር ነው የሚሆነው ተግባባን የት እንደደበቃቻት የት እንዳደረገቻት እያንዳንዱ ነገር ትናገራለህ እነግራለሁ ዝም በል እገልሃለሁ እኔ እገልሃለሁ አርፈህ ቁጭ በል በቃ አርፈህ ቁጭ በል በረከት አርፈህ ቁጭ አንተ ተፈሪ እኔ ተፌ ማን እንደሆነ ካታቀኝ ማለት ወንጀል ውስጥ ተከተትከኝ በቃ አንተ ወንጀለኛ ነህ አንተ ሌባ ነህ ውሸት ሰማኛለህ ተፈሪ አሁን እየሰማሁ ነው አንተ ላይ ከፍተኛ ጉዳት ከማድረስ በላይ ባለቤትን መጉዳት ለኔ ቀለኛል ሴት ልጅ ነች ነፍሰ ጡር ነች እሷን ከመጉዳት ባለቤት ምንም እንድታደርጉብኝ እጮኛዬ የት ነው ያደረካት እሱን ግልጽ አድርገህ ንገረኝ ያማውቀው የማውቀው ነገር የለም እርግጠኛ ነህ ምንም እርግጠኛ ነህ ወይ ነገር የለም ስለ እጮኛ ምንም የማውቀው ነገር የለም ምን እንደማደርግልህ ታያለሽ ስለ እጮኛዬ ምንም ነገር ማታውቅ ከሆነ ቀጥታ ሄጄ እኔም ያንተን ባለቤት ጉዳት ሳደርስባት ይህ ጉዳት ምን ያህል እንደሚያም ይገባ ነው እጮኛ ምንም እንድትሆን አልፈልግም ቁጭ በል ስለዚህ ያለን ባለቤት ምንም እንድትሆን አልፈልግም ግልጽ አድርገህ ትነግረኛለህ ረዲት ከካሜራ ጀርባ ያላችሁ ሰዎች እባካችሁ ረዲት ወይኔ ባለቤት እያመማት ነው እባካችሁ ከካሜራ ጀርባ ረዲት ምን ሆነሻል አንድ ነገር እንዳትረብኝ እባካችሁ ረዲት እባክሽን ቆይ ካሜራውን አትፋልም እባክህ ካሜራውን አትፋው አስደንጋጭ ነገር ነበር የሰማሁትኝ በሰዓቱ ሳሚ ተገሏል ሚል ነገር ነበር የሰማሁት ምክንያቱም ፊቱ ተቀዶ ደም እየፈሰሰው ነው ራሱን ስቶ ወድቋል ተካፍታለ ወይ ይጎዳባል ከውታሙ ይጎዳባል ካሜራው እንደማጥ ያን ያህል ሌብል ነው በቃ ራሱን ስቷል ሙሉ ፊቱ ደም በደም ነው አይንቀሳቀስም አስደንጋጭ ነገር ነበር የነበረው ፈጣሪ ይመስገን እስር ቤት ድጋሚ እንዳልገባ ነው የምሬን ነው በእናትህ ወንድሜ በእናትህ እሱ ያለበትን ቦታ ታሳየናል አንደኛ አውቀም ብቻ መሀል ላይ አጋጣሚ ፊት ለፊቴ የሆነ ልጅ መጣና አውቃለሁ መሰለኝ ምናምን አለ እንዴት ሊያቀኝ ይችላል ብዬ አሰብኩ ምክንያቱም ለስራችን ሲባል እንግዲህ በማስክ ተሸፍነን ከዛ በተጨማሪ ብዙ ጥንቃቄዎችን አድርገን ነው የምንሰራውና የት ነው የምታቀኝ እኔ ወንድም ምናምን ነገር አልኩት አንሽ ግራ ያጋባል አዎ ተወስዳለች ከዛ በኋላ ምንም አይነት ነገር እንደሌለ ነው እየሰማን ያለ ነው እንግዲህ እኔንም ቤተሰቦቿ ሊጠይቁኝ መጥተው ነበርና እንደውም እናቷ ተው እያልኩ ልጄ ይሄንን ስራ ተው እያልኩ ብዙ ነገር እያልኩ ምናምን ብለው ሊያቁሱኝ ፈልገው ነበር አንሽ ግራ ያጋባል አዎ ተወስዳለች ከዛ በኋላ ምንም አይነት ነገር እንደሌለ ነው እየሰማን ያለ ነው እንግዲህ እኔንም ቤተሰቦቿ ሊጠይቁኝ መጥተው ነበርና እንደውም እናቷ ተው እያልኩ ልጄ ይሄንን ስራ ተው እያልኩ ብዙ ነገር እያልኩ ምናምን ብለው ሊያቁሱኝ ፈልገው ነበር በጸባይ ያዋራነ አሁን ይኸውልህ ያን ጸባይ አናሳየ ትክክለኛውን ነገር መልስሽ ተሳስታችኋል እኔ ምንም አይነት ድብደባ ውስጥ አልገባውም ምን ሆናችሁ ነው እንደዚህ የምታደርጉኝ የምታንገላቱ ለምንድን ነው እዚህ ቤት ለምን አመጣችሁኝ እሺ ሰላማዊ ሰው ነኝ እኔ ለምን ሰላማዊ ሰው ሆንክ ካንተ ምንም የምፈልገው ነገር የለም ይሄን ስልኩን ትከፍታለህ ከማጋ እንደተደዋወል ከማጋ ቴክስት እንደተላላክ ከማጋ ብር እንደተላላክ ቼክ አደርጋለሁ
በቂ ማስረጃ በዛ ሰዓት እዛ ጋር መገኘት ራሱ ወንጀለኛ መሆን ያሰ እኔ አልከፍትልህም ስልኩን በቃ አልከፍትልህም በእውነት ይሄን ስልክ አልከፍትልህም አዎ አልከፍትልህም እንዴ ለምንድን ነው የምከፍትልህ ስልኩን አልከፍትልህም ሌላ ነገር ማፈጠር ማትፈልግ ከሆነ በከፍቶ ይሻላል አልከፍትልህም ስልኩን እርግጠኛ ነው ይሄን ስልክ አከፍትልህ ለምንድን ነው የምከፍትልህ ፕራይቬት የሆነ ነገር አለብኝ ተናገር ይኸውልህ ከልጁ ጋር ስለምትሆን ድንገት ልጁን መደብደባችሁም ይሁን ምንም ይሁን ልጅቷን እንድታመጡና እንድትታገት እፈልጋለሁ አስፈላጊ ከሆነም ደግሞ ልጅቱ እንድትወገድም ምን አለበት አለ አዎ እንደዛ አለኝ የሳሚን እጮኛ ለመግደልም አስባችኋል ማለት ነው አዎ በቃ እንደዛ አለ በቃ አስፈላጊ ከሆነ በቃ ልጅቱ እንድትወገዱ ምናምን ነገር አለ ምክንያቱም ታውቃለህ ማንም ሰው አይቀርበውም በቃ እኔ ብቻ ነኝ የሚቀርቡት ከዛ በቃ ተከታተልኩትና ምናምን ሲሄድ በቃ ሰፈር ላይ የሚገባበትን ቤት ምናምን አየሁት ምናምን በቃ ሰፈር ላይ ሁሉም ሰው በቃ እሱ ሲመጣ በጣም በቃ የሚገቡበት ይጠፋቸዋል ምናምን ቤት አለ የተዘጋጀ ቤት አለ እዛ ውሰዷት አለን ነገረን ምናምን ቦታው የት እንደሆነ እዛ ወሰድናት እዛ አስገባናት ከዛ በኋላ እኔ የማውቀው ነገር የለም ምን እንደሚያደርጋት ምን እንደሚሆን አላውቅም ይኸውልህ ወንድሜ ማለት እሱ በጣም ከባድ ሰው ነው በቃ በጣም እጁ ረጅም ነው እና እኔ አሁን እዛ አካባቢ በእኛ ቁጥጥር ውስጥ እኮ ነው አሁን ያለው እኮ ገባኛው እዛ አካባቢ እኔ ከታየው በቃ በእርግጠኝነት በቃ ያስገድለኛል ወይ ደግሞ ያየኝ ነው በቃ ኦልሞስት 3 ወር 4 ወር ሆኖኛል ይሄንን 4 ወር 3 ወርም እየሰራሁት ያለው ስራ በጣም በቃ እንቅልፍ ነስቶኛል በቃ ታውቃለህ በጣም የሚያስጠላ ስራ ነው የሚያሰራን በቃ ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ በጥሩ ጤንነት ተመልሻለሁ ትላንትና ቪዲዮቻችን እንዳያችሁት በጣም ብዙዎቻችሁ በኮሜንት ስትናገሩ ነበረ በጣም ብዙ ነገር እንዳሳሰባችሁ የኔ ነገር በጣም እንዳስጨነቃችሁ የእግዚአብሔር ማረ መልእክት አላህ ያርግ የሚል እውነት በጣም አመሰግናለሁ ብዙዎቻችሁ ወንድምቶቼ እናት አባቶቼ ናችሁና ስለተጨናቃችሁልኝ በጸሎታችሁ እንደምታስቡኝ ስለነገራችሁኝ ከልብ እያመሰገንኩ እንግዲህ በጣም እንደተኛ ያደረገኝና በዛ ልክ አልጋ ላይ እንደወድቅ አድርጎኝ የነበረው ከፍተኛ ደም ፈሶኝ ስለነበር ለዛ ምትክ ደግሞ ደምም ተሰጥቶኝ ነበር ከዛ በተጨማሪ ግን ግሉኮስ ነበረ ግሉኮስንም አሁን ጨርሻለሁ በጥሩ ጤንነት ላይ እገኛለሁ ትንሽ ፊቴ ላይ ያለችው አጨረት ነበረች እሷም ደግሞ ነገ ከነገ ወዲያ ተሻሽላ እንደምትፈታ የሕክምና ባለሙያዎች ነግሮኛል ጄለም ያለው ነገር ብዙም እንትን አይደለም ትላንትና ተሙ በነበሩበት ሰዓትም እንዳያችሁት ይንቀሳቀስ ነበር ያን ያህል አስጊ ደረጃ አይደለም ተመልካቾቻችን ስለዚህ በጣም አሰባችሁ የተጨነቃችሁልኝ ወዳጆቼ አሳቢዎቼ በጣም እያመሰገንኩኝ አንድ መረጃ እንደተገኘ ደርሶናል ለወንድሜ ዮኒ አንዳንድ ነገሮችን ሲያጣራ ስለነበር ለሱ እኔ ጋር ቆይታ አድርጎ የነበረው ወይ ደግሞ ከዮኒ ጋር የተለያየ ቆይታ አድርጎ የነበረው ግለሰብ የስሙን ማስረጃ ነግሯቸዋል ከዛ በተጨማሪ ደግሞ የት እንደሚገኝ መኖሪያው የት እንደሆነ እያንዳንዱ ነገር ተናግሯል እጮኛዬ እንደታፈነች እጮኛዬ እንደተያዘች ታውቃላችሁ እስካሁን ድረስ በእኛ ቁጥጥር ውስጥ አልሆነችም የት እንዳለች እሷን ለማወቅ ከዛ በተጨማሪ ደግሞ መኖሪያ አድራሻውንም ስለነገረን ከወንድሜ ዮኒ ጋር በመሆን እዛ ቦታ ላይ ሄደን እያንዳንዱ ነገር ምናጣራ ይሆናል ማለት ነው ተመልካቾቻችን ቀጥታ ቦታውን ጠቁመናል ስለዚህ ወደዛ ቦታ ላይ ሄደን ተፈሪ እናገኘዋለን አናገኘውም የሚለው ነገር እዛ ሄደን እናጣራለን ማለት ነው እና ወንድሜ ዮኒ ውጭ እየጠበቀኝ ነው እኔ ግን እንደተሻለኝ ለእናንተ በስራቱን ለማድረስ ነው እዚህ ቦታ ላይ የተገኘሁት ማለት ነው ወደዛ ቀጥታ እንሄዳለን ይህ ትርታ ሚዲያ ነው የተበደሉ ሰዎች እንባ የሚታበስበት በዳዮች ወንጀለኞች ለህግ የሚቀርቡበት ሚዲያችን ነው ቻናላችንን ሰብስክራይብ ሼር ኮፒ ሊንክ በማድረግ ከኛ ጋር መሆናችሁን በአክብሮት እንድታሳውቁን እየጠየቅኩኝ ወደዛ ሄጄ የሚኖረንን ቆይታ ደግሞ ለእናንተ እናሳያለን ማለት ነው አብራችሁ ቆዩ እሺ እንግዲህ ተመልካቾቻችን ጥቆማ ወደ ተሰጠን ቤት መተናል ማለት ነው ወደዚህ ቦታ ላይ እንደሆነ ጥቆማ ሰጥቶናል ያ ወንጀለኛ ከዮኒ ጋር ብዙ ቆይታ እንዳደረገ ከዛ በተጨማሪ ብዙ አይነት ምርመራ እንደተደረገበት ዮኒም ነግሮኛል በመግቢያ ላይም ለእናንተ ነገራችኋለሁ ማለት ነው አሁን ቀጥታ ይሄንን ነገር ራስ የሚያስላለብኝ ቅድምም እንደነገርኳችሁ ጤንነቴን በጥሩ ሁኔታ እየተሻሻለ ስለሆነ ነገሮችን ለማስተካከል ሞክራለሁ ስለዚህ ተመልካቾቻችን ቀጥታ እዚህ ቤት እንደሆነ ጥቆማ የሰጠን እዚህ ቤት ማን ያለው ያዛዣቸው የእውነት እዚህ ቤት ይገኛል ምክንያቱም ከዚህ በኋላ የሚያሽበት ምንም ምክንያት የለም በእኛ ቁጥጥር ውስጥ ነው ያለው እዚህ ቤት ገብተን ያለውን ነገር በደንብ ለማየት እንሞክራለን ከጀርባ እንትን ብለናል በቃ ቆንጆ የሚመጣበት ነገር ስለማይታወቅ ውስጥም ደግሞ ካለ ከኋላ ሙለሰቦች እናድርገናል ቆንጆ በቃ አሪፍ ስለዚህ ገብተን ያለው ነገር እናጣራ ማለት ነው ተያይዘን ምክንያቱም ሰውዬው በጣም ነው የሚፈራው ስለተባለ ግብ ምንም ሊኖር ስለሚችል የህግ አካላትም ደጅ ላይ አድርገናል አሪፍ መሳሪያ ያዙ ሰዎችን በደንብ ተጠንቀቁ በዚሁ አካባቢ ጥበቃ እናድርግ ቀጥታ አሁን እሷ ጋር እንጀምር ማለት ነው እሺ ጤና ይስጥልኝ እንዴት ነሽ የተፈሪ ቤት ነው ምን ነው ችግር አለ አዎ አንዳንድ ነገሮችን ለማጣራት ነበር የመጣ ነውና ከህግ አካላቶች ጋር ምን ሰራ የምርመራ ጋዜጠኞች ነን ከዛ በተጨማሪ ደግሞ ያው ፍቃድም እንዳለን ማሳየት እንችላለን ፍቃዱን አሳይተን ግን አንዳንድ ምርመራዎችን ማድረግ ስለምንፈልግ በመጀመሪያ ማነሽ አንቺ የተፈሪ ቤት ከሆነ ተፈሪ ፈልገንም ነበር የመጣ ነው
አዎ ቤቱ የተፈሪ ቤት ነው። ግን ምንድነው ችግር አለ? አስጨነቃችሁኝ። እኔ ነብሰ ጥሩ ነኝ እንደምታየኝ። ችግር አለ እንዴ? ምንድነው? ተፈሪ ላይ አንዳንድ ምርመራዎችን ለማድረግ ነበረ፣ ብዙ ነገሮችን ለማጣራት ነበር ሙከራ አድርገን የነበረው እና እሱን አግኝተን ነበረ ማውራት ፈልገን የነበረው። ምናልባት ተፈሪ የማይኖር ከሆነ ግን ከአንቺ ጋር አንዳንድ ቆይታዎችን ማድረግ እንፈልጋለን። ምክንያቱም አንዳንድ አላስፈላጊ ነገሮች ላይ ተፈሪ ተሳትፏል እና ያንን ነገር ለማስተካከል ነበር። እሺ ግን ምን እንደተፈጠረ አስረዱኝ። ማለት በጣም ደነገጥኩኝ። ምንድን ነው? ያው እንግዲህ ካሜራው አንደኛ ለእኛ ማስረጃ ነው የሚሆነው። ከዛ በተጨማሪ ደግሞ የህግ አካላቶች ከኛ ጋር አሉ። እኛም ደግሞ የፍቃድ ወረቀት ይዘናል። እሱንም ቁጭ ካልን በኋላ ማሳየት እንችላለን። አንቺም እንደማይሽ እንግዲህ ነፍሰ ጡር ነሽ። ከዛ በተጨማሪ ስለ ተፈሪ አንዳንድ ነገሮችን ለማውራት ያህል ቁጭ ብለን ቢሆን የተሻለ ነው እና መልካም ፍቃድሽ ከሆነ ቁጭ ብለን የምናወራበት መንገድ ይፈጠር። እሺ ካሜራማን ኑ ግቡ እናንተ። እንግዲህ ተመልካቾቻችን ያው ፈቃደኛ ሆና የተፈሪ ባለቤት እዚህ ቤት ላይ ቁጭ ብለን አንዳንድ ነገሮችን ለማውራት ፈቅዳልናለች። ስለዚህ እሷን አንዳንድ ጥያቄዎችን የምጠይቅ ነው የሚሆነው ማለት ነው። ያው በደንብ ነገሮችን ለማወቅ እሞክራለሁ። ተፈሪ ምን አይነት ሁኔታ ላይ ነው የሚገኘው? ወደዚህ ቦታ ላይ እውነት ለመናገር ተጠቁመን ስንመጣ ተፈሪን እናገኘዋለን ብለን ነበረ። አንድ ባልደረባው ወይ አብሮት የሚሰራው ሰው ነበር ይሄን ነገር የነገረን እና እንዳየነው ግን ያገኘናት ባለቤቱን ነው። ባለቤቱም እንደማያት ነፍሰ ጡር ነች። ስለዚህ በመጀመሪያ ጥያቄን ከዚህ ጀምራለሁ። እንደው የስንት ወር ነፍሰ ጡር ነች? ከእንደገና ቤት ውስጥ ብቻሽን ነው ያለሽው እና አንዳንድ ነገሮችን ንገሪኝ እስኪ ስለ ተፈሪ። ያው አሁን 4ኛ ወሬን ይዣለሁ። 4ኛ ወር ገብቻለሁ አሁን። ያው እኔ የተፈሪ ባለቤት ነኝ። ተፈሪ የህግ ባለሙያ ነው። ደህንነት ውስጥ እንደሚሰራ ነው የማውቀው። እንዴት እናንተ ራሱ አታውቁትም? ፖሊሶች ከሆናችሁ የህግ አካላት ከሆናችሁ እንዴት አብራችሁ አሰሩም? እኔ የህግ አካል እንደሆነ ነው የማውቀው። የሚሰራውም እንደዛ ነው። ያሳዩኝ መታወቂያዎች፣ የስራ እንትኖችም ስላሉ በዛ ምክንያት ያ እንደሚሰራ ነው የማውቀው። ከዛ በተረፈ የተለያዩ ሰዎች እዚህ ቤት ይመጣሉ፣ ጓደኞቹ ምናምን፣ የህግ አካላት ብዙ ጓደኞቹ ይመጣሉ። እኔ እንደዛ እንደሚሰራ ነው የማውቀው። እናንተ እዛ የምትሰሩ ከሆነ ታውቁታላችሁ ብዬ ነው የማስበው። ማለት እኔ ካገኘሁት መረጃ አንጻር በጣም የተለያየ አይነት ነገር ነው እየገጠመኝ ያለው። ምክንያቱም እንዳልኩሽ ከህግ አካላት ጋር የምንሰራ እኛ የምርመራ ጋዜጠኞች ነን። የህግ አካላቶችም ከዛ በተጨማሪ ይገኛሉ ከኛ ጋር እና ተፈሪ እኔ ያለኝ መረጃም ከዛ በተጨማሪ ደግሞ እሱ ሰርቷል ተብሎ ላጣራ የመጣሁትም ወንጀል ከዛ ጋር የሚያያዝ አይደለም እና እንዳው ማለት እስቲ ነገሮችን ግልጽ አድርጊልኝ። እንዴት ነው የህግ አካላት ሆኖ ሊሰራ የቻለው? አንቺ በምን አይነት መንገድ ልታረጋግጭ ቻልሽ ይሄንን? በእርግጥ ባለቤቱ ነሽ፣ ነገር ግን እኛ ያለን መረጃ እና ይህ ትንሽ ስለተጣረሰብኝ እስቲ እርግጠኛ እንደሆነ አንዳንድ ነገሮችን ንገሪኝ። እኔ ላቅ የቻልኩት አንደኛ የህግ ባለሙያ መሆኑን የሚያሳይ ማስረጃ አለው። ከዛ በላይ የሚይዘው መሳሪያ አለው። የመንግስት መሳሪያ፣ የህግ መሳሪያ ነው የሚይዘው። እሱን ነው ይዞ የሚንቀሳቀሰው። ከከተማ ምናምን ይወጣል፣ ብዙ ጊዜ ለስራ ምናምን ይወጣል። በህግ ባለሙያነቱ ስራ ማለት ነው። በሱ ምናምን ይወጣል። አሁን ላይ ነፍሰ ጡርም ስለሆንኩኝ ትንሽ እኔን ለማንከባከብ ምናምን እያለ ብዙ ከከተማ ምንም አይወጣም። ከኔ መራቅ ስላልፈለገ እኔን ለመንከባከብ ምናምን ያክል አሁን እዚሁ ከጎን ሆኖ እየተንከባከበኝ ነው ያለው። እኔ የማውቀው የህግ ባለሙያ እንደሆነ ነው። እኔ ሌላ ስራ እንደሚሰራም አላውቅም። ይሄን ነው እየሰራ ያለው። አሁንም ማውቀውም ይሄን ነው። እሺ እንደው ቆየኝ፣ ይሄኛውን አንዳንድ ነገሮችን በደንብ ልጠይቅሽ እችላለሁ። እንደው የነበራችሁ ግንኙነት ምን ይመስል ነበር ከተፈሪ ጋር? ምክንያቱም ይሄ ነገር ለእኔ በጣም ግብአት ይሆነኛል። ተፈሪ ላይም ለጀመርኩት ምርመራ በደንብ ነገሮችን ስለሚረዳኝ ምን አይነት ግንኙነት ነበራችሁ? ወደ ፍቅር ግንኙነት ውስጥ እንደገባችሁ ወይ ደግሞ ወደ ትዳር ህይወት ውስጥ እንደልገቡ ቻላችሁ? ትንሽ አጠር አድርገሽ ለመናገር ሞክሪ እስኪ። ያው እሱ ያለፈ ታሪክ ስለሆነ ስለዚህ ምንም ፕራይቬት ነገር ስለሆነ ስለዚህ ነገር አልነግርህም። ግን ያው ብዙ ችግሮችን አሳልፍ ያለው በዛን ሰዓት ከጎን የሆነው ከብዙ ነገሮች አውጥቶኛል ተፈሪ። በጣም ብዙ ችግሮችን አልፍ ያለው ያን ችግር አልፌ ዛሬ ላይ ይሄው ተጋብተን ለወደፊታችን በጣም ብዙ እየጣርን ያለን ሰው ነው። ወደፊት ብዙ ልጆችን ወልደን ከዚህ በተሻለ ህይወት ለመኖር እየጣርን ያለን ሰዎች ነን። በህግ ሙያ ውስጥ ነው እሱ የሚሰራው። ከዛ ውጪ ሌላ ስራም አይሰራም። ይሄን እንደሚሰራም ነው የማውቀው እኔ እና ተፈሪ ብቻ በጣም ጥሩ ሰው እና ለትዳሩ ታማኝ፣ በጣም እኔን የሚንከባከብ አይነት ሰው፣ በጣም ጥሩ ሰው ነው ተፈሪ። ለእኔ የማውቀውም እንደዛ እንደሆነ ነው። ከዛ ውጪ ተፈሪ ላይ ያለስ መረጃ ምን ይመስላል? ማለት ከቤተሰቦችሽ ጋር ያለው ግንኙነት ምን ይመስል ነበር? እንዳልሽው በተለይ ክፍለ ሀገር የሚወጣባቸው አጋጣሚዎች አሉ ብለሽ ነበር እና ብቻ እሱ ክፍለ ሀገር በሚወጣባቸው አጋጣሚዎች ላይ አንቺ ጊዜሽን ከማን ጋር ነበር የምታሳልፊው? እኔ ያው ቤት ብዙ ጊዜ ብቻዬን ነው የምሆነው። ያው ቤተሰቦቼ ምናምን አሉ፣ ግን ቤተሰቦቼ ጋር በጣም ጥሩ ቅርርብ ነው ያለው። ቤተሰቦቼ ጋር በጣም ነው የሚዋደደው። ለቤተሰቦቼ ያለው ክብር ምናምን በጣም ጥሩ ሰው ነው። ቤተሰቦቼ ጋር ቅርርብ አለው። እኔ እሱ በሚወጣበት ጊዜ ብዙ ጊዜ ብቻዬን ነው የምሆነው እዚሁ ቤት። ግን ያው በጣም ጥሩ ሰው ነው ተፈሪ።
ቤተሰቦቼም ጋር በደንብ ነው የሚተዋወቀው። ለቤተሰቦቼ በጣም ጥሩ ሰው ነው። ለትዳሩም በጣም ታማኝና ጥሩ ሰው ነው እሱ። እንደዚህ እንደሆነ እኔ የማውቀው ምክንያቱም እስከዛሬ ድረስ በእንደዚህ አይነት ሁኔታ ነው የማውቀው። የሚሰራውም ስራ በህግ ባለሙያ እንደሆነ ለትዳሩ ጥሩ ሰውና ታማኝ ሰው እንደሆነ ነው የማውቀው። እሺ እንደው የህግ ባለሙያ ነው እንደዛ እንደሆነ ነው የማውቀው ብለሻልና እኔ ጋር ላይ መረጃ ያንን አይደለም የሚያሳየው። የኔ መቤት በመጀመሪያ ስምሽም አለ በላ አንዴ ለመታወቂያ ያህል ረዴት። እሺ እንግዲህ ረዴት አላውቅም በምን አይነት መንገድ ነገሮች እየሄዱ እንደሆነ እና ምን መሰለሽ ረዴት እኔ ጋር ያለው መረጃ ከዚህ የተለየ ነው። ምናልባት አንቺ እየነገርሽኝ ያለሽው በጣም መልካሙን በጣም የመላክ አይነት ባህሪ ያለውን ተፈሪ ሊሆን ይችላል። ነገር ግን አንቺ የምታውቂው ተፈሪ በጣም የተለየ አይነት ሁኔታ ብዙ ወንጀሎችን የሚሰራ ከዛ በተጨማሪ እኔ እንደምታየኝ እንግዲህ ፊቴ ላይ የምታየው እጄ ላይ የምታየው ከዛ በተጨማሪ እግሬንም ሳነክስ የተወሰነ የተሻለ ስገባና ይሄን ድብደባ የፈጸመብኝ እሱ ነው። ከዛ በተጨማሪ ግን የኔ እጮኛ ጭምር እንድትታፈን እንድትታገትና እንድትወሰድ አድርጓል። አሁን ከኔ ጋር አትገኝም። ያቺ ሴት ብዙ አይነት ወንጀሎችን የሚሰራ ሰው ነው። ሰዎችን በስሩ እያሰማራ ብዙ ወንጀሎችን ብዙ ህገወጥ ስራዎችን የሚሰራ ሰው ነው። ይሄንን ስራ ባለቤት ይሄንን የሚያደርግ ሰው አይደለም። ሲጀመር ስለሱ ሳታውቀው እንደዚህ ማውራት አትችልም። እኔ ስለሱ ያለውን ነገር ነግሬሃለሁ፣ ምን አይነት ማስረጃ እንዳለው። የህግ መሳሪያ ፍቃድ ያለው መሳሪያ ይዞ ነው የሚንቀሳቀሰው። ከዛ በተረፈ ጓደኞቹ በሙሉ የህግ ባለሙያዎች ናቸው። ሁሉም ቢሆን የህግ ፍቃድ አላቸው። የህግ ባለሙያ እንደሆኑ ይታወቃሉ። እናንተ አንድ ብጣሽ ወረቀት አሳይታችሁ ነው እዚህ ቤት የገባችሁት። አንተ በራስህ የህግ ባለሙያ መሆን በምን አውቃለሁ? ስለ ባለቤቴ ሳታውቅ እንደዚህ እንድትናገር አልፈቅድልህም። ይኸውልሽ ምናልባት ነገሮችን አውቀሽ የሚሆን ሳታውቂ አሁን ስሜታዊ መሆንን አልፈልግም። ምክንያቱም ነገሮችን ተመልካቾቻችንም ከዚህ በፊት በነበረን አይነት መንገድ መሄድ መቻል የለብንም። ምክንያቱም እጮኛዬ በእነሱ እጅ ውስጥ ነው የምትገኘው። የሆነ አይነት ጉዳት ይደርስበታል። ስለዚህ ረጋ ባለ መንገድ ነገሮችን በተጠና መልኩ ነው ማስተካከል ያለብን እና እባክሽን አሁን በዚህ ልክ መጫወጫው ወይ ደግሞ እኔና አንቺ አለመግባባት ውስጥ መግባት አይገባም እኮ። ስለሱ ሳታውቅ ነው አሁን አንተ እየተናገርክ ያለው። አንቺ ምናልባት እያንዳንዱ የተፈሪ መረጃዎች አይኖርሽ ይሆናል። ነገር ግን ተፈሪ ብዙ ወንጀሎችን የሚሰራና የሚያጠፋ ሰው ነው። ከዛ በተጨማሪ ደግሞ አንተ አታውቀውም እኮ እኔ አውቀዋለሁ ባለቤቴ። እኔ ደግሞ ጉዳት ያደረሰብኝ ተፈሪ ከዛ በተጨማሪ ደግሞ በሱ ስር ሲሰሩ የነበሩትን ሰዎች የያዝኩ ሰው ነኝ። ተግባባን? አንተ ራስህ የህግ ባለሙያ መሆን በምንድን ነው የማውቀው? የህግ ባለሙያ እንደሆንኩ ወረቀት አሳይቼሻለሁ። ፍቃድ ያለው ወረቀት አሳይቼሻለሁ። የህግ ባለሙያ መሆኑን እየነገርኩህ ምናልባት እሷ አጭበርብሮች ሊሆን ይችላል። ከዛ በተጨማሪ ዋሸሽ ነገር ሊሆን ይችላል። ይሄን ደግሞ በደንብ ማጣራት መቻል ያለብሽ አንቺ ነሽ። እኛ ትክክለኛ ሰዎች እንደሆነን እያስረዳሁሽ ነው ያለሁት። ከዚህ በተሻለ መልኩ ደግሞ ለአንቺ ለማስረዳት እችላለሁ። ስለ ተፈሪ ምንም መናገር አልችልም። እኔ ባለቤቴን በደንብ አውቀዋለሁ። የህግ ባለሙያ እንደሆነ እየነገርኩህ ነው። አንተን እኮ ነው የትም አላውቅህም። ስለሱ ሳታውቅ እንደዚህ ነገር መናገርም የለብህም። ከባለቤትሽ ጋር እኮ የተለየ ጊዜ እንደማታሳልፊ ነግርሽኛል አይደል? አብዛኛውን ጊዜ ክፍለ ሀገር እንደሚያሳልፍ። ከዛ በተጨማሪ ደግሞ ስለ ስራው ያው ወረቀት ኖርማል መታወቂያ ያሳየሽ። ከዛ በተጨማሪ ፍቃድ ያለው መሳሪያ በዚህ ሰዓት የትኛውም ሰው የህግ ባለሙያ እንደሆነ አውቃለሁ። ስሚኝ ነኝ ፍቃድ ያለው መሳሪያ ነው ይዞ የሚንቀሳቀስ። መሳሪያ የትኛውም ሰው ሊይዝ ይችላል። ፍቃድ ያለው መሳሪያ እስካለሽ ድረስ ደግሞ ወረቀት በፌክ መንገድ መዘጋጀት ይችላል። ከዛ በተጨማሪ ደግሞ መታወቂያ ፌክ በሆነ መንገድ ሊዘጋጅ ይችላል። ተፈሪ ደግሞ እንደዚህ አይነት ስራዎችን ሊሰራ የሚችል እንጂ ህጋዊ ሰው እንዳልሆነ ጠንቅቆ ማስረጃ አለኝ እያልኩሽ ነው ያለሁት አይደለ? እሱን አንተ አታውቅም። እኔ ባለቤቴን ከአንተ በላይ እኔ ያውቀዋለሁ አይደል? ባለቤትሽን ካወቅሽው እንግዲህ አንቺ ምናልባት እዚህ ወንጀል ላይ ተሳታፊ ልትሆኚ ትችያለሽ፣ ወይ ደግሞ የተባበርሽው ነገር ይኖራል። ስለ ባለቤቴ ምንም ሳታውቅ አትናገር። አረጋ ብዬ ላወራ የሞከርኩት ምናልባት ነፍሰ ጡር ነሽ። ከዛ በተጨማሪ ደግሞ ጉዳት እንዲደርስብሽ ስለማልፈልግ ነው። ለነገር ግን እኔም መስማት መቻል አለብሽ። አንቺንም እኔንም ላድን እየመጣሁ ነው ያለሁት። ምናልባት ከእሱ ጋር ተባባሪ ካልሆንሽ ነው። ውጣልኝ፣ ምንም ነገር ሳይፈጠር። እኔ ነፍሰ ጡር ነኝ። ምንም ነገር ቢፈጠር አንተ ነህ እንትኑ ልትወስድ የምችለው። ስለዚህ ውጣልኝ። መጀመሪያ ተረጋጊ። ይኸውልሽ ከእሱ ጋር ማትተባበሪ ሰው ከሆንሽ ከዛ በተጨማሪ የባለቤትሽን ምንም አይነት ነገር ማታቂ ከሆነ ባለቤትሽ የሚሰራውን ስራ እያንዳንዱ ያለባቸውን ወንጀሎች ጭምር አስረድቼ መንገር እችላለሁ። ስለ ባለቤቴ አንተ ከኔ በላይ አታውቅም አይደል? አሁን ስለሱ ማታውቀውን ነገር ማውራት ተውና ከቤቴ ውጣ። ይኸውልሽ ረዴት ተሸውደሻል እያልኩኝ እኮ ነው ያለሁት። ባለቤትሽ ብዙ ነገር ሸውዶሻል። ባለቤትሽ በተለየ መልኩ አንቺን ሸውዶሻል እያልኩ ነው ያለሁት። ለምንድን ነው ልትሰሚ ፈቃደኛ ማትሆኚ? አሁን ውጣልኝ። ይኸውልሽ ትሰሚኛለሽ ረዴት፣ እባክሽን ተረጋጊ። እጄ ልቀቂኝ። ይኸውልሽ እጄን አሞኛል። እባክሽን እጄ ልቀቂኝ መጀመሪያ። ይኸውልሽ እኮ ተረጋጊ። መጀመሪያ የምትረጋጊ ከሆነ ተረጋጊ ረዴት። ስለ ባለቤትሽ ሁኔታ እያስረዳሁሽ ነው ያለሁት። ባለቤትሽ ወንጀለኛ ነው፣ ብዙ ነገርን ያደረገ ሰው ነው። ይወጣል። እነሱን አቁሚ። እኔ አንቺን ላስረዳሽ። መጀመሪያ ተረጋጊ እባክሽን ተረጋጊ። ይኸውልሽ እጄን ታይኝ። እሺ አሁን ተረጋጊና እያንዳንዱ ነገር ማስረዳ መቻል አለብኝ። ባለቤትሽ በተለየ ሁኔታ ብዙ ወንጀሎችን ፈጽሟል። አንቺን ደግሞ ዋሽቶሻል እያልኩ እያስረዳሁሽ ነው ያለሁት። እኔ ልትሰሚኝ ይገባል። ሕይወትሽን ላድን፣ የልጅሽን ሕይወት ላድን እየፈለግኩ ያለሁት። እባክሽን ላስረዳሽ። ካሜራማን እባክህን ዝቅ አድርገው ካሜራ። ረዴት እያንዳንዱ ነገር አሳምኜ ነግሬሻለሁ። እባክሽን በዚህ ልክ መጫወጫ መቻል የለብንም። እንግዲህ ተመልካቾቻችን እንደምንም ረዴትን አሳምነናት እዚህ ቦታ ላይ ተገኝተናል ማለት ነው። ልታምንልን ፈቃደኛ አይደለችም። ነገር ግን ያው
ለምን አላመነችም ልል አልችልም። ምክንያቱም ስለ ባለቤቷ እያንዳንዱን ዲቴል መረጃዎች ከሌላት በዚህ ልክ ላትሆን አትችልም። ባለቤቷ ለእሷ ያሳየት መልካምነቱ መላክነቱና አሁንም ታምናለች ብዬ አልጠብቅም እና በደንብ ነገሮችን ለማጣራትና ለመናገር እሞክራለሁ። አሁን ጉንጭ አልፋ ክርክሮችን ከዛ በተጨማሪ ደግሞ ከአቅም በላይ ነገሮችን ማውጣት የምንችልበት ደረጃ ላይ አይደለንም። በቻልነው አቅም ነገሮችን ጥሩ በሆነ መንገድ ለማስኬድና ከባለቤትሽ ጋር ያለንን ግንኙነት ለማስተካከል የታፈነችዋን እጮኛዬን ለማስፈታት ነው ሙከራ የምናደርገው። ስለዚህ አንቺም ተረጋጊ። ማስረጃ ያለን ሰው አለ። ባለቤትሽ ላይ ብዙ ነገሮችን የነገረን ይመስለኛል። አንቺም ልታውቂው ትችያለሽ እና ማስረጃ ያላችሁትን ሰው ጓደኛው ነው እንትን ብላችሁኛል። ስለዚህ እሱን ሰው አስገቡትና ቢያንስ እሱ ያስረዳኝ። እኔ እናንተን አላመንኳችሁም፣ እኔ ባለቤቴን ስለማውቀው። ስለዚህ ማስረጃ አለን የምትሉትን ሰው አስገቡት። እንግዲህ ያንን ነገር ማድረግ እንችላለን። ነገር ግን አሁን እኛን ያለመንሽበት ምክንያት አለ። ህግ አካላቶች እንደሆነ ነገርሽናል። ባለቤትሽ ነው። ባለቤትሽን አለማመን ደግሞ አትችይም። በቻልነው አቅም እንግዲህ ያን ሰው በምን ያህል ርቀት ታምኚዋለሽ አታምኚውም አላውቅም። ነገር ግን የመጨረሻ አማራጫችን ነው የሚሆነው። ባለቤትሽን በኃይል አንቺንም ደግሞ ነገሮችን በኃይል ከማስኬዳችን በፊት አንደኛ ነፍሰ ጡርነትሽን አይተናል። እንደዚህ አይነት ሰው ላይ ደግሞ መጫጫው ነገሮችን ለማስተካከል በተለየ መንገድ መሄድ አስፈላጊ ስላልሆነ ነው በእንደዚህ አይነት ልክ እየሄድን ያለ ነው እና ከካሜራ ጀርባ ያላችሁ ሰዎች እንግዲህ ልጁ እንዲገባ አድርጉልኝ። እሱ እያንዳንዱ ነገር የሚያስረዳሽ ይሆናል ማለት ነው። ከዛ በኋላ ሂደታችን የሚሆነውን ደግሞ በሂደት እናስተካከላለን። ስለዚህ በደንብ ይነግርሻል። ከካሜራ ጀርባ ያላችሁ ሰዎች አስገቡልኝ። አስገቡት። እባክሽን ጠጋ። ይሄ ነው ባለቤቴን የካደው። ባለቤትሽን መካድ አይደለም። እባክሽን ረዴት፣ እባክሽን ቁጭ በይ። ባለቤትሽን ምንም የካደው ነገር የለም። አረፍ በል እባክህ። ጠጋ በል ረዴት። አውቀዋለሁ። እሱ ነው ባለቤቴን የካደው ማለት ነው። 2-3 ጊዜ መጥቼ እስር ቤት ጠይቄሃለሁ። በምን አይነት መንገድ ነበር የጠየቅሽው? ማለት እንዴት እዛ ቦታ ላይ ልትሄጂ ቻልሽ? ባለቤትሽስ ምን ብሎ እሱ ጋር ሊወስድሽ ቻለ? እርግጠኛ ነኝ ከባለቤትሽ ውጭ አትሄጂም ብዬ ስለማስብ ነው። አዎ ባለቤቴ ጓደኛዬ ታስሯል ሂደን እንጠይቀው ሲለኝ ሂደን ጠይቀነዋል 2-3 ጊዜ። በምን አይነት ወንጀል ታሰረ ብሎሽ ነበር ይዞሽ ሄደው? ወንጀል ሰርቶ ነው የታሰረው ምናምን ያለኝ። ምን አይነት ወንጀል ሰርቶ እንደታሰረ ማውቀው ነገር የለም። ግን እኔ እስካሁንም እንደታሰረ ነው ማውቀው፣ እንደተፈታ አላውቅም። እንግዲህ አንተም በደንብ የምታውቃት ይመስለኛል አይደለ? ከዚህ በፊትም ስትነግረን ነበር ከኛ ጋር በነበረ ከዮኒ ጋር በነበረ ቆይታና እዛ ቦታ ላይ ደጋግማ መታ እንደጠየቀች ከእሱ ጋር እንደነበረችም ነግረኸኛል። ስለዚህ ምንም ልታምንልን አልቻለችም። ስለ ባለቤቷ ብዙ ነግሬያታለሁ። ነገር ግን እኛ የህግ አካላቶች መሆናችንን ሳይሆን ባለቤቷ የነገራትን እያንዳንዱ ነገር ልታምን ፈቃደኛ ሆነችው። እንግዲህ የእሱ የቅርብ ሰው ነው፣ አንቺ የምታውቂው ሰው ነው። እሱ እያንዳንዱን ነገር ግልጽ አድርጎ የሚነግርሽ ይሆናል። የመጨረሻ እድላችን ነው። እሱን አመንሽም አላመንሽም ነገሮችን እንግዲህ በኃይል ለማስኬድ እንገደዳለን ማለት ነው። ለመጨረሻ ጊዜ እባክህን እያንዳንዱ ነገር ግልጽ አድርገህ ነገራት። ኦኬ እሺ። ያው እኔ ለእናንተ እንደነገርኳችሁ ነው። ያው ለእሷም የምነግራት ነገር ተመሳሳይ ነገር ነው የሚሆነው። በእርግጣው አብረው መጥተው ጠይቀውኛል። በተደጋጋሚ እየመጡ ከባለቤቷ ጋር ጠይቀውኛል አንድ ላይ። ያው እንደነገርኳችሁ የምንተዋወቀው እስር ቤት ነው ብያችኋለሁ ከእሱ ጋር። ከዛ በኋላ እሱ ቀድሞ ወጣ። ከወጣ በኋላ እኔን እየመጣ እየጠየቀኝ ነበረ። ብቻውንም ጠይቆኛል። ከእሷም ጋር መቶ ጠይቆኛል። ጓደኛዬ ነች ምናምን ነገር ነው ያለኝ። ከዛ ትንሽ ቆይቼ እኔም ወጣሁ። አሁን እንደወጣሁ እንደነገርኳችሁ ያንን የወንጀል ስራ አስጀመረኝ እና ባለቤትሽ የሚሰራው የወንጀል ስራ ልጅ ዝም በይ። እኔ እንድትሰሚኝ እፈልጋለሁ። እሺ ስማ፣ ባለቤቴን እኮ ነው ያውቀዋለሁ። አንተ ምንድን ነው የምትለው? ስለ ባለቤቴ ምንድን ነው የምትለው? ረዲት፣ አንተ ጓደኛው አይደለህ እንዴ? እንዴት አንተ ረዲት፣ መጀመሪያ አንተ እንዴት ይሄን ታረጋለህ? ጓደኛው አይደለም። የማይሆን ወንጀል ውስጥ ነው ያስገባኝ። አንተ ሲጀመር የበላህበትን ወንጭት ሰባሪ ነህ። ምን አይነት ሰው ነህ አንተ? መስሎሽ ነው? ባለቤትሽ ነው አታውቂውም አንቺ። አንተ የህግ ባለሙያ እንደሆነ ታውቂ የለ? እባክሽን ረዲት፣ መጀመሪያ ስሚ። የህግ ባለሙያ እንደሆነ ታውቃለህ። ማስረጃ እንዳለውም ታውቃለህ። በቃ እያንዳንዱ ነገር ስሚ፣ ታያቸው። እሱ እያንዳንዱ ነገር ግልጽ አድርጎ መናገር መቻል አለበት። ያም አይሆን ከሆነ ደግሞ ነገሮች ስለማያውቀው ነገር ነው እየቀባጠረ። ይኸውልሽ አሁን እኮ እኔ ላሳመንሽ ፈልጌያለሁ አይደል? አሁን ደግሞ እሱም እያንዳንዱ ነገር ነው የሰራውን ነገር ነው እያደረገ ያለው። እንደተባበሩ ከእሱ ጋር ብዙ ወንጀሎችን እንደፈጸመ ነው ሊነግርሽ እየፈለገ ያለው። ማመን አለማመን ከዚህ በኋላ አንቺ ፋንታ ነው የሚሆነው። ከዚህ በኋላ ግን ተፈሪንም ይሁን አንቺን በቁጥጥር ስር አውለን ምርመራ እንድናደርግ አታስገድጂን። በቻልኩት አቅም አንቺን ለመረዳትና እዚህ ቤቱ ስለተቀመጥሽ ነፍሰ ጡር ስለሆንሽ ነገሮችን ቻል አድርጌ ነው እየሄድኩ ያለሁት። እሱ ግን ስለማያውቀው ነገር አይደለም። ስሚኝ፣ እኛን የሚያውቀው ነገር ነው እየተናገረ ያለው። ምንም በማላውቀው ነገር ውስጥ ነው ወንጀል ውስጥ አምጥቶ የዘፈቀኝ። ምንም የማላውቀው ልጅ ማለት ነው። እኔ ከእስር ቤት ወጥቼ ሌላ የተስተካከለ ህይወት እኖራለሁ ብዬ ሳስብ ምን እንደሚሰራ ታውቃለህ። የህግ ባለሙያ እንደሆነ እያወቅህ እኔ አውቃለሁ፣ አንቺ ግን አታውቂም። ይኸውልሽ የህግ ባለሙያ ማለት የህግ ባለሙያ ብለሽ እንትን የምትይው ይሄን ነው ካድ ነው አይደለ? ይሄን ነው አይደለ?
ማስረጃ አለው እሱ ይሄ እኔም አለኝ ይሄ ፌክ ነው በቃ ምን ሆነሽ ነው ይሄ አይደል ያለው እሱ ይኸውልሽ ምናልባት እያለ ያለሽ ካልገባሽ ይሄ መታወቂያ ባለቤትሽ እንዳለው ነበር ምንድነው የምትይው ከዚህ በላይ ምን ላሳይሽ ይሄ መታወቂያ ማለት ደግሞ ራሳቸው ፌክ በሆነ መንገድ አዘጋጅተው የሚጠቀሙበት ነው ባለቤትሽ የደህንነት ባለሙያ ነኝ ወይ ደግሞ የደህንነት ስራ ላይ ነው መሰራው ብሎ የሚያሳይሽ መታወቂያ ፌክ በሆነ መንገድ ያዘጋጀ መታወቂያ ነው ከዛ በተጨማሪ ፍቃድ አለው የህግ መሳሪያ ነው ብለሽ እሱ ጋር ያለው መሳሪያ የምትጠቁሚልኝ በራሱ ወረቀቱም እያንዳንዱ ነገር ፌክ የሆነ ነው ሊሆን የሚችለው ምክንያቱም ባለቤትሽ ትልቅ ወንጀለኛ ነው ስለዚህ የሚሰሩትን ወንጀል ግልጽ አድርጎ እየነገረሽ ነው ያለው የባለቤትሽን ማንነት ማወቅ የምትፈልጊ ከሆነ ለአንዴና ለመጨረሻ ጊዜ እድሉን እንስጥሽ ዝም ብለሽ እሱ የሚልሽን ስሚ ንገረን እባክህ ይልሽ አሳዩሽ አይደለ የምታምኚ ከሆነ እኛ በእንደዚህ አይነት ስራ ነው ተሰማርተን ስንሰራ የነበረው እኔንም ማላቀው ጋር እንትን ውስጥ ያስገባኝ እሱ ነው ታውቂያለሽ ያንቺ ባሌ ብለሽ የምትጠሪው ሰው ነው እና ባልሽን አታውቂውም በቃ ባልሽ ወንጀለኛ ነው እኔንም ወንጀለኛ አድርጎኛል መስማት ከፈለግሽ ሁሉንም አንድ ባንድ ነግርሻለሁ አንቺ ግን ለመስማት ዝግጁ አይደለሽም ዝም ብለሽ አትጩኝ ባልሽን አታውቂውም አይደለም የሚያስፈልገው አሁን ከምንም በላይ ካሜራችን ማስረጃ ነው ከዛ በተጨማሪ ደግሞ ለዚህ ሴት እኔም ብዙ ነገር ነግሬያታለሁ አንተም ደግሞ ያለውን መረጃ ትነግረኛለህ ከዛ ነገሮችን ወደዛ የምንሄድበት ወይ ተፈሪ የምናገኝበትን መንገድ ነው የምናመቻቸው ስለዚህ እባክህን ግልጽ አድርገህ ነገሮችን ንገረን እንግዲህ ረዴት መስማት አለመስማት ማመን አለማመን አንቺ ፋንታ ነው እኔ እጮኛዬን ማግኘት እፈልጋለሁ ከዛ በተጨማሪ ደግሞ ይህ ወንጀለኛ እጮኛዬን ከማፈኑ ባሻገር ከማን ጋር እንደሰራ ምን እንዳደረገ ማወቅ መቻል እፈልጋለሁ አንቺ ደግሞ ራስሽንም ቤተሰቦችሽንም ከእንደዚህ አይነት ወንጀለኛ ማዳን መቻል አለብሽ ለዘመናት ስትዋሽ ኖረሻል ለአመታት የውሸት ማንነቱን ሲያሳይሽ ኖረሻል ራስሽ የምታድኝበት ሰዓት ስለሆነ እባክሽን ዝም ብለሽ መስማት የምትችይ ከሆነ ዝም ብለሽ ስሚ ንገረን ይኸውልሽ እኔ ከእስር ቤት ከወጣሁ ጀምሬ እኔም ከባልሽ ጋር አንድ ላይ የምሰራ ወንጀለኛ ነኝ እኔ በቃ ባልሽ የሚሰራው በሙሉ ወንጀል ነው የሚሰራቸው ነገሮች በሙሉ ለህዝብ የማይጠቅሙ ለማህበረሰቡ የማይጠቅሙ ነገሮችን ነው የሚሰራው ባልሽ የሚያሳይሽ የደህንነት ባለሙያ ነኝ የህግ ባለሙያ ነኝ እያለ የሚያሳይሽ መታወቂያ ሁሉ ፌክ ነው ዝም ብሎ ነው ሶ እኔ ከወጣሁ ጀምሮ የምንሰራቸው ስራዎች በሙሉ የወንጀል ስራዎች ናቸው የተለያዩ ኤክስ ያደረጉ መድኃኒቶችን በኮንቴነር ያስመጣል ከባለሀብቶች ጋር ኮንታክት አለው እነሱን ያስመጣል እነሱን በማስመጣት የተለያዩ ዘይቶች መድኃኒቶች አሉ እነሱ አምጥቶ ወደ ማህበረሰቡ ያከፋፍላል ማህበረሰቡን ይበክላል የተለያዩ መኪናዎችን ተደራጅተን እንዘርፍ ነበረ ሰዎችን ገንዘብ ያለው ሰው ካለ እናግታለን ይሄን ሁሉ የሚያደርገው ደግሞ እሱ ነው በቃ ወደዚህ ስራ ያስገባኝ ይሄንን ሁሉ እንድሰራ ያደረገኝ እሱ ነው በቃ ገንዘብ አሳየኝ ገንዘብ ሰጠኝ ያንን ገንዘብ ለማግኘት ብዬ እኔ ደግሞ ብዙ ወንጀሎችን ሰራው እንቅልፍ የሚነሳ ይሄን ሁሉ ነገር ሲያደርግ እንዴት ነው የማላውቀው አታቂም አልኩሽ እኮ በቃ አታቂም እንዴት በዚህ ልክ ሊዋሸኝ ይችላል ቆይ አንቺ ባለቤቱ ነሽ አይደለ እኔ ደግሞ ጓደኛው ተብዬ ነኝ አይደለ እኔም አላቅም አይደለም አንቺ እኔ በጣም ፕራይቬት የሆኑ ነገሮችን ታውቃለህ ይለኛል እኔ አላቀውም በቃ ዛሬ ያደረበትን ቤት ነገ ሲሄድ አላገኘውም ሌላ ቦታ ነው የሚያድረው የተለያየ ቦታ ነው በቃ ወንጀሎች የሚሰሩት ብዙ ቤት ነው ተከራይቶ የሚኖረው አንቺም አታቂውም እኔም አላቀውም በቃ ሶ ማላቀው ወንጀል ውስጥ ነው ያስገባኝ እኔ እኮ አምኜው ነበር ቆይ ምን አይነት ሰው ነው ተይኝ በእናትሽ እኔ ራሱ በቃ ወጥቼ ሰላማዊ ኑሮ እኖራለሁ የራሴን ህይወት ጀምራለሁ ብዬ ያሰብኩት ልጅ ነው ከዚህ ወንጀል ውስጥ ያስገባኝ እኔ አሁንም ቢሆን እስር ቤት በቃ በሱ ምክንያት እስር ቤት ልገባ ነው በቃ እኔ ወንጀለኛ እኮ ነኝ እኔ ራሱ የሱ ተባባሪ ሆኜ ነው የሰራሁት በቃ እኔ ተይኝ በእናትሽ እኔ ምንም እንድትይኝ አልፈልግም በቃ እንግዲህ ረዴት እንደሰማሽው ነው ማመን አለማመን ያንቺ ፋንታ ነው በዋናነት እኔ አንቺ ላይ የደረሰውን ነገር አዝኜ ሳይሆን ተፈሪ ማግኘት ስለምንፈልግ ነው ይሄን ነገሮች እያስተካከለን ያለነው ተፈሪ ብዙ ወንጀሎችን ፈጽሟል ብዙ ጉዳቶችን አድርሷል ስለዚህ ያንን ሰው ለማግኘት ደግሞ ብዙ ነገሮችን እየሞከርን ያለነው ከዛ አንፃር ነው ይሄንን ላይ የምንችለው አንቺ ደግሞ የውሸት ማንነት ይዞ ረጅም ጊዜ አብሮሽ እንደቆየ አግብቶሽ እንደነበር እንግዲህ ነፍሰ ጡር እንደሆንሽም ጭምር እያየ ነውና ይሄ ደግሞ በጣም ከፍተኛ ቀላል ጉዳት አይደለም ላንቺ የሚያሳልፈው ብዙ ነገሮችን ያደረገ ብዙ ወንጀሎችን የፈጸመ እንግዲህ አላውቅም ያለፉትን ብዙ አመታቶች ቆይ እንዴት እንደዚህ ያደርገኛል ለረጅም አመት እኮ አብሬው ነበር የኖርኩት አምኜው ነበር እኮ ቆይ እንዴት እንደዚህ ያደርገኛል የዛን ካዲ ልጅ ነው ማለት ነው በወደ ያስኩት ይሄን ያክል አመት እኮ አብሮኝ ነበር በየዋህነት የኖረው ቆይ እንዴት እንደዚህ ባለጌ ሰው ይሆናል
በቃ ተረጋጊ። በቃ ስለማታውቂው ነው፣ በደንብ ስለማታውቂው ነው። በቃ እንደዚህ የተፈጠረብሽ። እንዴት ታዲያ እንደዚህ ያደርገኛል? ቆይ እንዴት ይሄን ያክል ወንጀለኛ ይሆናል? አንቺን ብቻ እኮ አይደለም እኔንም እኮ ነው እዚህ እንትንም ውስጥ የከተተኝ። ዝም በል አንተ። ህይወቴን አበላሸው። አንተ እዚህ ወንጀል ውስጥ ፈልገን የገባው ተግባባን? ገንዘብ ዝም በል እዛ ቦታ ላይ ስለተጠቀምክ ገንዘብ አገኛለሁ ብለህ ስላሰብክና ብዙ ነገሮችን ለመስራት ቢሳካላችሁና ቢሆንላችሁ ኖሮ እኔን ለመግደል ነበር ሐሳባችሁ። ከዛ በተጨማሪ ደግሞ ወደ ሳይሆን በግድ አሁንም እጮኜን የት እንዳረካ የምትናገር ነው የሚሆነው። ተግባባን? የት እንደደበቃችኋት የት እንዳደረገቻት እያንዳንዱ ነገር ትናገራለህ። እነግርሃለሁ እኮ አልኩህ እኮ በቃ እኔ ቦታውን ይቀያይራል። እኔ አሳያለሁ የፈለግከውን ነገር። ለምንድን ነው የምታንቀኝ እንዴ? ስሚኝ መታችሁኝ አይደል እንዴ? እንደዛ ደግሞ እንደምንድን ነው ምን አድርጋችሁ ነው? ቁጭ በል። አሁን ይኸውልሽ ረዴት፣ አሁን ማልቀስ አይደለም መፍትሄ የሚሆነው። ተግባባን? በእንደዚህ አይነት መንገድ መሄድ አይደለም መፍትሄ የሚሆነው። እንዳልሽው ብዙ ተጎድተሻል፣ ብዙ ክዶሻል። ይሄ ደግሞ ላንቺ ቀላል አይደለም። ይሄን ያክል ዓመት እንዴት ይቀልድብኛል? እንግዲህ ባለቤት ቆይ በዚህ ልክ እንዴት ነው ላውቀው ያልቻልኩት? እንዴት ይሄን ያክል ዓመት እንዴት እንደዚህ ይሸውደኛል? ቆይ እንደዚህ መጥፎ ሰው መሆን እንዴት ነው እኔ ላላቅ የቻልኩት? ወይኔ አሁን ከማልቀስም ከዛ በተጨማሪ ደግሞ በእንደዚህ አይነት መንገድ ከመሄድ አንደኛ ነፍሰ ጡር ነሽ፣ ራስሽን መጉዳት መቻል የለብሽም። ከዛ ውጪ ደግሞ እሱን መያዝና የአንዳንዱ ነገሮች መጠየቅ መቻል አለብን። እንዳልኩሽ ከአንቺ ሁኔታ በላይ የሚያሳስብ ነገር ላይ ነው ያለ ነው። አንዲት ሴት ታግታብናለች። ያቺ ሴት ደግሞ ትኑር ትሙት የምናውቀው ነገር የለም። እሷን ለማግኘት ዋነኛ መሳሪያችን ሊሆን የሚችለው ተፈሪ ነው። ስለዚህ ተፈሪ ማግኘት የምንችለው በአንቺ አማካኝነት ስለሆነ አንቺ ተፈሪ የምናገኝበትን መንገድ ታመቻችልናለሽ። ይህንን ነገር ለአንዴና ለመጨረሻ ጊዜ አግዘሽን ተፈሪን የምናገኝበትን መንገድ እንድታመቻችልን እየጠየቅኩሽ ነው። እባክሽን ረዴት ይህን ነገር እርጅኝ። ስለዚህ ረዴት እባክሽን እያንዳንዱ ነገር መተባበር መቻል አለብሽ። ከኛ ጎን መቆም መቻል አለብሽ። ተግባባል? ተፈሪ የምናገኝበትን መንገድ በቻልሽው አቅም ነገሮችን ታስተካክልናለሽ ብዬ አስባለሁ። እሺ እኔ ሁሉንም ነገር ነግራችኋለሁ። ያው ነፍሰ ጡርም ስለሆንክ ቤት ብቻዬንም ስለምውል ስወጣ በዚህ ስልክ ደውይልኝ ካመመሽ የሆነ ነገር ከተፈጠረ ምናምን ብሎ የሰጠኝ ስልክ ስላለ ደውልለት፣ አሁን ይመጣል። እውነት ነው ወንጀለኛም ነው። እውነትም ወንጀለኛ ከሆነ ወንጀሉን ሰርቶት ከሆነ ዋጋውን ማግኘት አለበት። ይሄን ያክል ዓመት እኔ ላይ ሲቀልድብኝ እንደኖረው ሁሉ ዋጋውን ማግኘት አለበት። ስለዚህ አሁን ደውዬ እጠራዋለሁ። ታስሮ እንደነበር አውቃለሁ አይደለ? እና ያ ነገር ሲፈጠር እንዴት ልታውቂ አልቻልሽም? ወይ ደግሞ በምን አይነት ምክንያት እንደታሰረ አልጠየቅሽውም አንቺ? ታስሮ እንደነበር አውቃለሁ፣ ነግሮኛልም። ታስሮ እንደነበር አውቃለሁ። ግን ታስሮ የነበረበት ደህንነትም ስለሚሰራ ወንጀለኛ ይዞ አንድ ወንጀለኛ ለመመርመር በዛን ወቅት ግልጽ አላደረገልኝም ብዙ። በዛን ሰዓት እሱም ገብቶ እንደነበር ምናምን ነማቀው እንጂ የተለየ ወንጀል ሰርቶ እንደገባ ምንም አውቀው ነገር የለኝም። ታስሮ እንደነበር በደንብ አውቃለሁ እኔ። ብቻ ያው አንቺ እሱ ላይ የተለየ ጥርጣሬ ስለሌለሽ ያን ያህል ዲቴል ነገሮችን አትጠይቂም ነው ዋናው። እሺ ይሁን። ስለዚህ አሁን ቀጥታ ወደ እሱ የምንደውልበትን ነገር ነው የምናመቻቸው። እንዳልሽው ነፍሰ ጡር ነሽ። ከዛ በተጨማሪ ደግሞ ያው የሚወድሽ የሚያከብርሽ የሚያፈቅርሽ አይነት ሰው ከሆነ በየትኛውም አይነት ሰዓት ሊመጣ ይችላል ብዬ አስባለሁ። አንቺም ደግሞ ያን ተማምነሻል። ስለዚህ እንደውልለትና መምጣት የሚችል ከሆነ ወደዚህ ለመምጣት እንሞክራለን። ካልሆነ ደግሞ የት ሊገኝ እንደሚችል አንቺን በመያዝ አንቺ እኛ ጋር እንደሆንሽ በማወቅ እንግዲህ ይህንን ሁሉ ማድረገው ረዴት ከእሱ ጋር የምትተባበሪ ሴት ነሽ ብዬ ስላላሰብኩ ነው። እንዳየሁሽ ከመጀመሪያ ጊዜ ጀምሮ የዋህነትሽና ምንም እንደማታውቂ አይነት ሴት ሆነሽ ስላገኘሁሽ ነው እንጂ ይህን ያህል ዓመት አብረሽ እንደመቆየትሽ ብዙ ነገሮችን አብራችሁ እንደማሳለፋችሁ አንቺን ላምንሽ አይገባኝም ነበር። ነገር ግን አሁንም እሱን የምታገናኝበትን መንገድ ታመቻቻለሽ። ቀጥታ ወደሱ እንደውለታለን ማለት ነው። ፈቃደኛ ነሽ? አዎ በእናትሽ ደውይለትና እኔም በቃ ነፃነቴን እንትን ልበል። እኔም በማላውቀው ነገር ነው ወንጀል ውስጥ ይገባል። ሰማለህ? ይኸውልህ አንተ ነፃ መሆን አለብኝ። ነፃነቴን የምትለው ነገር የለም። እስር ቤት ነው የምትበሳው። የማውቀው ነገር እኮ የለም። ተግባባን? ስማኝ፣ ወንጀለኛ ነበርክ አይደለ? ከዛ በተጨማሪ ደግሞ ገንዘብ ለማግኘት ብለህ ነው ጊዜያቸው ያለፈባቸው ነገሮችን የምትሸጠው። ተደውለትና ማለት ነው ይምጣና እሱ ይናገር። በቃ የሚናገረው ነገር ይኖራል በእርግጠኝነት። እኔ እኮ ምንም የማውቀው ነገር የለም። ያው ገንዘብ ለማግኘት ብዬ ነው። እኔም ገንዘብ ለማግኘት ለማስተካከል ብዬ እኮ ነው። ገንዘብ ለማግኘት ሴት ልጅን ማገት ይሄ ነው ልክ አይነት አሰራር። ይሄ ደግሞ በህግ የሚያስጠይቅ ነው የሚሆነው እኮ። ታዝዤ እኮ ነው እኔ። ዝም በል አሁን አንተ። ስለዚህ አሁን ቀጥታ ስልክሽን አምጪና እንደውለታለን ማለት ነው። ያው ማለት ተመልካቾቻችን ታውቁታላችሁ እያንዳንዱን አሰራራችንና፣ ስለዚህ ቀጥታ ወደሱ እንደውለት መንገድ እናመቻችና ባለቤቱ ራሷ እንድታወራው እናደርጋለን። ምክንያቱም ነፍሰ ጡር ነች። አመመኝ ብትለው እንደሚያፈቅራት የተለየ ስልክ እንደሰጣት ነው የነገረችን። ስለዚህ ቀጥታ የምንደውልበትን መንገድ እናመቻቻለን። ወደሱ እንደደወለች
ምንም ሳይታወቅ ወደዚህ ቦታ ላይ እንዲመጣ እናደርገዋለን። እንግዲህ እግዚአብሔር ከረዳን ተፈሪ የምናገኝበት መንገድ በጣም እየቀረበ ነው። ተፈሪን አገኘን ማለት ደግሞ አንድ እጅ የኔን እጮኛ አገኘናት ማለት ነው። ስለዚህ ቀጥታ ወደሱ እንደውላለን። ከደወለን በኋላ ምንመለስ ይሆናል ማለት ነው። አብራችሁን ቆዩ ተመልካቾቻችን። እንግዲህ ተመልካቾቻችን ለተፈሪ ደውላለታለች። ቶሎ እንደሚመጣ ነው የነገራት። አመመኝ ብላ ሳምና ነው የነገረች። እንግዲህ ረዴት በጣም አመሰግናለሁ ስለተባበርሽን። ምክንያቱም የትኛውም ሴት ባለቤቷ ላይ እንደዚህ አይነት ነገር ልታደርግ አትችልም። ነገር ግን ብዙ ነገሮችን በድሎሻል፣ ብዙ ነገሮችን አድርጎብሻል። ያን ደግሞ ለህግ አካል ማሳለፈው መስጠትን ከኛ ጋር መተባበረን አሳይተሽናልና በዚህ በጣም አመሰግንሻለሁ። ስለዚህ ቀጥታ ወደዚህ የሚመጣበትን መንገድ እናመቻቻለን። እየመጣ እንደሆነ ነግሮናል ይመስለኛል። ቶሎ የሚመጣ ነው የሚሆነው፣ ምክንያቱም የባለቤቱ ጉዳይ ነው። ነፍሰ ጡር ነች፣ በጣም እንደሚወዳት ያስታውቃል። እንግዲህ ከንግግሩም ተረድተን ነበር። ስለዚህ እሱ ይመጣበትን መንገድ እናመቻቻለን። ወደዚህ ቦታ ላይ እንደመጣ ደግሞ እሱ የምንይዝበትን መንገድ ለማመቻቸት እንሞክራለን ማለት ነው። እስከዛ እንዴት እሱን እንደምንይዘው በምን አይነት መንገድ መያዝ ማፈን እንዳለብን ከጀርባ ሰዎች ሊያስከትል ይችላል፣ መሳሪያም ሊይዝ ይችላል፣ አይታወቅም። ስለዚህ ለዛ መዘጋጀት መቻል አለብን ተመልካቾቻችን። ለዛኛ እየተዘጋጀን እንጠብቃለን። እናንተ ደግሞ አብራችሁ እንድትቆዩ በአክብሮት እየጋበዝን እንግዲህ ቀጥታ ወደሱ አመራለሁ ማለት ነው። አብራችሁ እንግዲህ ተመልካቾቻችን ተፈሪን የምንይዝበትን መንገድ በደንብ አመቻችተናል ማለት ነው። ወንድሜ ዮኒም እዚህ እያገዘን ያለው፣ ስለዚህ ከኛ ጋር ይገኛል። ካሜራችንን በስርዓት አስተካክለናል። ካሜራ ደብቀን አስቀምጠናል። ከዛ በተጨማሪ ደግሞ እሱ የሚመጣበትን መንገድ ለማመቻቸት ሞክረናል። እንግዲህ ረዴት ምንም አይነት ድንጋጤ አያስፈልግም። ባለቤትሽ ትልቅ ወንጀለኛ እንደሆነ ከዛ በተጨማሪ እያንዳንዱ የሚሰራውን ነገር ከራሱ ከአንደበቱ መስማት እፈልጋለሁ ስትይ ነበር ከካሜራ ጀርባና እያንዳንዱ ነገር አጣርተን ምን አይነት ነገር ላይ ተሳታፊ እንደነበር እንድታውቂ ላንቺ ማሳየት መቻል አለብን። አሁን እኔና ከሱ ጋር ይሰራ የነበረ ባልደረባ የነገረሽን ነገር ብቻ ነው አምነሽ ለዚህ ትብብር የበቃሽው። ካሁን በኋላ ግን ምን አይነት ወንጀሎችን ሲሰራ እንደነበር ብዙ ነገሮችን ሲያደርግ እንደነበረ በራሱ በአንደበቱ የምትሰሚበትን መንገድ እናመቻቻለን ማለት ነው። እንግዲህ ከዚህ የተለየ ቅራኔ ምንም የለሽም አይደለ? ሁሉም ነገር ከአንደበቱ መስማት እፈልጋለሁ። ማለት አሁን በእናንተ ብቻ እንዲመጣ ላረግ ብችልም ግን ደግሞ አንደበቱ ሁሉንም ነገር መስማት እፈልጋለሁ። ምክንያቱም እኔ የሚያስኩት ህይወት ነው። ከዛ በላይ ልጁን በሆዴ ነው ይዤ ያለሁት። ስለዚህ እውነታውን ማወቅ ስለምፈልግ ይምጣና ሁሉንም ነገር ማወቅ እፈልጋለሁ። ከሱ አንደበት መስማት እፈልጋለሁ። ስለዚህ ሁሉንም እያንዳንዱን ነገር የምንነግርሽ ይሆናል ማለት ነው። እያንዳንዱን ነገር ታውቂያለሽ ከሱ። ከዛ በተጨማሪ ተመልካቾቻችን እያንዳንዱን ነገር የሚያውቅበትን ነገር ነው። ምንድን ነው? እንዴት ነህ ተፈሪ? አስተኛው ቁጭ በይ አንቺ ረዲ ቁጭ በይ። ምንም እንዳትጎጂ ቁጭ በይ። አይዞሽ ቁጭ በይ። የኔ ደበካ ሳሚ አንተ ራሱ ጉዳት ላይ ያለው ተው። ሳሚ ጉዳት ላይ ናት። ከጀርባ ልጅ በይ አንቺ። ሳሚ ተረጋጋ። ይኸውልህ ጉዳት ላይ ነህ አንተ። ይኸውልህ ሰማኛለህ? ምን ልትገሉት ነው? ዝም በይ አንቺ። ቁጭ በይ። ወንጀለኛ ነው ሰው ልጁ። እያንዳንዱ ነገር የምትናገር ነው። ተነስ። እያንዳንዱ ተው ሳሚ፣ ተው ሳሚ ተው። በእንደዚህ አይነት መልኩ አይደለም እንትን የምንለው። ይኸውልህ ሰማኛለህ? ና ተነስ። ይኸው እየደማ ነው ሳሚ። ካሜራውን አጥፋው። ቁጭ በል አርፈህ። ቆይ ምንድን ናችሁ እናንተ? ቁጭ በል አርፈህ። ማን ናችሁ? ይሄ ሁላ ሰው ምንድን ነው? ምን ሊያደርግ ነው ቤት የመጣው? ዝም በል አትጩ። ምንድን ነህ አንተ? ማን እንደሆንኩ አሳያለሁ። እሺ አርፈህ ቁጭ በል። ምንህን ነው የምታሳይ? ምንድን ነህ? ምን ልታደርግ መጣ ቤቴ ውስጥ? ምንድን ናችሁ እናንተ? ከኋላ ያላችሁ ተመልካቾቻችን ትንሽ ሳሚ እጁ ላይ ጉዳት ስለደረሰበት ያው የነበረው ነገር ስላለ ነው። ዝም በይ አንቺ። ዝም በይ። ይኸውልሽ አንቺም የሚመለከትሽ ነገር የለምሽ። አርፈሽ ቁጭ በይ። ረዶ ምንድን ነው የሰራሽው? ምንድን ነው ዝም በል። አንተም ቢሆን ዝም በል። ለምንድን ነው ዝም የምለው? እቤቴ እኮ ነው ያለሁት። እኔ ማን እንደሆንኩ አላወቀኝም። ይኸውልህ ያ ድብደባ እንዲደገም ነው ፈልገው ያለአግባብ ደበደባችሁኝ። እንደፈለጋችሁ ተቀጣችሁኝ አይደለ? አትጩ። አሁንም ምን ፈልጋችሁ ነው? ቆይ እዚህ ጋር የነበረውን ባለረኝ ታውቀዋለህ መቼም አይደለ? ማንንም አውቃችሁ የለም። ሳሚን አታውቀውም? ማን ነው ሳሚ? እንደማታውቀው አትመስል። እንዴት ነው እንደዚህ ልታደርግኝ ይችላል? ምን አልሽኝ? ረዱ እንዴት ነው እንደዚህ መዋሸት የቻልክበት? ቆይ ማለት ነው አንቺን በኔ ላይ ቆይ አመኘ እኮ ነው ነው እንደዚህ ያረከኝ። እንዴት ታረጋኛለህ? መረጋጋት መቻል አለብሽ። ረዱ ምን እያልሽ ነው? ነፍሰ ጡር ነሽ። ይኸውልሽ አሁን ላይ አንቺ መረጋጋት ምን አደረጉሽ? ምንድን ነው የነገሩሽ ነገር? ቆይ ቁጭ በይ። አንቺ አሁን በዚህ ልክ እንደዚህ መሆን የለብሽም። ላንቺ እንኳን ባታስቢ ሆድሽ ውስጥ ለያሽው ልጅ ማሰብ መቻል አለብሽ። ምንድነው እናንተ ካዲሽ ምንድነው ያደረጋችሁት? አንተ ቁጭ በል። ምን ነገራችኋት? ምንድነው? ቁጭ በል እሺ። ይኸውላችሁ ዝም ብለህ ቁጭ በል። ማትወጡት ማጥጡት እየገፋችሁ ነው። ራስን ማትወጣው ማጥ ውስጥ ነው የገባኸው ታውቃለህ? ይኸውላችሁ እኔ ማን እንደሆንኩ አታውቁኝም። እናውቃለን። እያንዳንዳችሁ ዋጋ ትከፍላላችሁ። ተፈሪ መሆንህን እናውቃለን። በስም ብቻ ተፈሪ ነኝ። እሺ እውነትም ተፈሪ ነኝ። ማን እንደሆንኩ ደግሞ ተፈሪነትን ደግሞ አሳያችኋለሁ።
እሱንም ምን አታውቁኝም ማለት ነው። እዚህ እያንዳንዳችሁ የማትወጡት ዛቅ ውስጥ እስኪ አዳምጠኝ። ዝም በል አንተ አፈን ዘግተህ ቁጭ በል እስኪ። እንዴት ነው ዝም በል? ለጮክ አንፈራም። እሺ እንደፈለጋችሁ የቀጠቀጣችሁኝ አይደለ? ገና ሲያንስ ነው። ከዚህ በላይ እናንተ ማን ስለሆናችሁ ነው የምትቀጠቅጡኝ? አንተ ቆይ ምን አይነት በገዛ ቤቴ መልስላት እስቲ። ለምንድን ነው ዋሻት? ለምንድን ነው ዋሻኝ? ቆይ ምን እያልሽኝ ነው? ምንድን ነው ዋሻዎች ነገር? ምን ነገሩሽ? ነግረውኝ ነው የገቡት እነሱ። ምንድን ነው ነገሩሽ? ነግረውኝ ነው የገቡት። ማን እንደሆኑ እነሱ አውቃለሁ። አንተ ማን ምንድን ናቸው? እስቲ ንገረኝ። አብረኸኝ ስትኖር እንዴት ነው አንተን ሳላውቅ የኖርኩት? መልስላታ። ለምንድን ነው የማታውቀኝ? ማን ምንድን ነህ? ቆይ አንተ እኔ ያልታወቀ ማንነት አለኝ እኔ? በውሸት መረጃ ያልታወቀ ማንነት አለኝ። ደህንነት ነኝ እያልካችሁ ተዋሻት። እኔ ላንቺ እንደዚህ ነኝ? አዎ ደህንነት ነኝ። አሁንም ተዋሻል። አታፍርም? እኔ አልዋሻችሁም። ቆይ እንዴ ብትችልበት ነው እኔ መዋሸት የቻልከው? ይሄ ሁሉ አመት ደህንነት ማለት ነው። የውሸት ታሪክ ፈጥረው እየነገሩሽ ነው። ረዱ አትመኛቸው። አሁን እንሂድ። እንደዛ አትበለኝ አንተ። ቆይ ማን ነው? ረዱ ተረጋጊ። እንደዚህ ያረከኝ ተረጋጊ እባክሽ። እሷን አንዴ ወደ አቆያት፣ ወደ ውጪ። እሷን እዛ አቆያት አንዴ። ተረጋጊ። መረጋጋት መቻል አለብህ። ተረጋጓት። ምክንያቱም ነፍሰ ጡር ስለሆነች የሚፈጠረው ነገር አይታወቅም። ጭራሽ ለባለቤቴ የሌለኝን ታሪክ ነገራችኋት? የሌለ ታሪክ አይደለም የተነገራት። እሺ ስለ ማንነትን የተነገራት ትክክለኛ ነገር ነው የተነገራት። የኔ ማንነት ማናችሁ እናንተ የምታውቁት? እናውቃለን። ከኔ በላይ እናንተ ናችሁ የምታውቁት ማንነቴ። አትጩህ። ከኔ ጋር እንደዚህ የጮክ የምታወራበት ባለቤቴ እኮ ጠንቅቅ አድርጋ ታውቀኛለች። ዝም በል። አጋጫለሁ። አጋጫችሁኝ እኮ እንደፈለጋችሁ አደረጋችሁኝ እኮ። ዝም በል። አሁንም ማንነቴን አታውቁትም ማለት ነው። ዝም በል እያልኩ ነው። እኔ የማወራውን ብቻ ስማኝሽ። የውሸት ደህንነት የውሸት መታወቂያችን እያሰራህ ስታሳምናት ከርመሃል ባለቤትህን ብዙ ነገር ስታደርጋት ቆይተሃል። የሰው ስም አጣጥፎ ይኸውላችሁ፣ እኔ ህግ ባለሙያ የህግ ሰው ማስረጃዎች እኔ እጄ ላይ አሉ። እሺ ብዙ ማስረጃዎች አሉ ስላንተ። በህጉ መሰረት ብዙ ስራ ስሰራ የቆየው የህግ አካል ነኝ እያልኩ ነው። አሁንም ቢሆን ስም አጣጥፋ። ይኸውልህ አፍን ዘግተህ ስማኝሽ። ብዙ ነገር ስላንተ አጣርቻለሁ። ሁሉንም ነገር ምንድን ነው የምታጣሩት? ምናልባት ስም ተመሳስሎባችሁ ሊሆን ይችላል። እናንተ ሰዎች ይኸውላችሁ ማትወጡት ማት ውስጥ እየገባችሁ ነው። አንድ ሰው ከኔ ጋር በኋላ ትጎዳላችሁ። አትጮህ እስኪ ዝም በል። አስቡበት። ወይኔ ታፌ። እሺ ወይኔ ታፌ ምን ታመጣ ነው? ስለ ጮክ ምፈራ መስሎ ማመጣውን ማሳያችኋለሁ። እስቲ አምጣሃ። እኔ ታፌ ማመጣውን አሳያችኋለሁ። የእውነት ደህንነት ከሆንክ ይኸውልህ እኛ ጋርም የህግ አካላት ጭራሽ በገዛ ቤት የገብታችሁ እንደፈለጋችሁ ተቀጣጣችሁኝ። እንሄዳለን እዛው ከነንትነት ትያዛታለህ። እሺ ግን ከዛ በፊት ለኔ የምትሰጠኝ ምላሾች ስላሉ ነው። የምን ምላሽ ነው የምሰጠህ? አንተ ማንህና ነው ለአንተ ምላሽ የምሰጠህ? ወንድሜ ሳሚ አሁን እጁ ላይ አንተን በሚደበድብበት ሰዓት አንዳንድ ነገሮች ስለደረሱበት እሱን ከጀርባ እንግዲህ እኔ ባልደረቦች አንዳንድ ነገር እያደረጉለት ነው ያሉት። እሱ ሲመጣ ሁሉንም ነገር የምትነግረው ይሆናል። ስለምን ነው ስታየው ራሱ እኮ እዚህ ስትገባ እንዴት ደንግጠን እንደቆምክ አይተናል አይደል እንዴ? እኔና ሰው ማማላቀው ሰው ባለቤቴ ጋር ተቀምጦ እንዴት አልደነግጠም? ማታውቀው ሰው ባለቤት ጋር ተቀምጦ እንዴት ነው ማለት ነው? እኮ የደነገጥከው አይደለ? ማን እንደሆነ ስለምታውቅ። ምንም ማን እንደሆነ አላውቅም እኔ። አትዋሽ። ከዚህ ባለቤቴ ጋር ማላውቀው ሰው ተቀምጦ ሳይው ደነገጥኩኝ። በእርግጥ ከዚህ በኋላ የምትዋሽበት ምንም ምክንያት የለም። ከበቂ በላይ ማስረጃዎችን አሰባስበን ይዘን ያለ። የኔ ጌታ ምንም እየዋሸሁህ አይደለም። አሁንም ቢሆን እየነገርኩህ ነው እውነታው። መጣ ሳሚ ካሜራ ጀርባ እና ነገሮች እንግዲህ ይሄንን ሰው በደንብ ምንድነው እሱ ሂድ አንተ ከእነሱ ጋር አንዳንድ ነገሮችን አስተካከል። እየፈለጉ ስለሆነ አውራቸው እፈጥራለሁ ብትል ውድ ከራሴሽ እንግዲህ ብዙ ነገሮችን ዋሽተሃል። እባክህን ትንሽ ጠቃበል። ሰማኛለህ ተፈራ፣ አሁን በእኛ ቁጥጥር ውስጥ ውለሃል። ከዚህ በኋላ ምንም አይነት ነገር የምትፈጥርበት ነገር የለም። ተመልካቾቻችን ትንሽን እንግዲህ እጄ ላይ መሀል ግብግብ ሲፈጠር አንዳንድ ጉዳቶችን ደርሰውብን ነው እና አሁን ትንሽ ይሻላል። የሕክምና እርዳታም ተሰጥቶኛል። እንግዲህ በረከት ብዙ ነገሮች እንደተፈጠሩ እያንዳንዱ ነገሮችን ከካሜራ ጀርባም እያስረዳው ነበር የነበረው። ይህ ሰው አለኝ የሚለው መታወቂያ ወይ ደግሞ የህግ አካላት ነኝ እያለ ነው አሁንም ሊዋሽ እየሞከረ ያለው። እናንተ የምትይዙት የደህንነት መታወቂያ ደግሞ ፌክ እንደሆነ አንተ ነግረኛል። ከዛ በተጨማሪ ከዚህ ሰው ጋር የምትሰራቸው እያንዳንዱ ነው። ስለዚህ ስለኔ ይሄ ነው አትበለኝ። እኔ ተፌ ማን እንደሆነ ካታቀኝ ማለት ወንጀል ውስጥ ተከተትከኝ። በቃ አንተ ወንጀለኛ ነህ፣ አንተ ሌባ ነህ፣ ውሸት አለ። እንጀራ በከታተሩልህ ዝም በል፣ ባበላው ባተናው ዝም በል። በቃ አርፈቁጭ ገላለው፣ ዝም በል። በረከት አሁን እያንዳንዱ ነገር እንድትነግረኝ ነው አይደል? ተስማምተን የገባ ነው። ስለዚህ ቁጭ በላይ እያንዳንዱ ነገር ግልጽ አድርገህ ደግሞ ከሌላ ጊዜ ይሞክራል እንዴ? ቁጭ በል። ጭራሽ ትዝታለህ ከኔ ግልጽ አድርገህ ደግሞ ታገኛታለህ። እኔ ቀድሜ ገላለሁ። እሺ ታቀኛለህ፣ እጄ እንዳታስብ።
እገልሃለሁ ቀድሜ። ስለዚህ እያንዳንዱ ዛቻዎች ለእኛ ምስክር ሆነው ይቀመጣሉ። በረከት ቅድም የነገርከን ነገር አለ። ከዛ በተጨማሪ ከእኛ ጋር ያወራቸው ብዙ ነገሮች አሉ። ከካሜራ ጀርባ ያሉ ሰዎች ይህ ሰው ፊት ለፊት ቃል በቃል መናገር ራሱ ምስክር ስለሆነ በተወሰነ መልኩ ይህንን ነገር አስረዳንና ከአንተ ጋር ያለንን ነገር ከህግ አካላቶች ጋር አስተላልፈን እንጨርሳለን። ንገረኝ እስኪ የተፈጠሩትን ነገሮች። ይህ ሰውዬ በማስፈራራት ምን አይነት ነገሮችን ሲያሰራ ነበር? ንገረኝ። ይሄ ሰውዬ የሚነግረን ነገር አትመነው። ዝም በል። የሆነ ሰዓት ላይ ወንጀለኛ ሁኜ ስላሳሰርኩት ነው እንደዚህ ዝም በል። እኔን ሆን ብለህ ነው ከዛ እስር ቤት እንትን ያልከኝ? ሆን ብለህ ነው ለዚህ ወንጀል ያጨኸኝ አይደለ? ይሄን ወንጀል ለማሰራት ነው እኔን እዛ ስትንከባከበኝ የነበረው። ለዚህ ነበር አይደለ? ይሄ በጣም አደገኛ ወንጀለኛ ሰው ነው። በቃ አሁንም ቢሆን ቅድም ተናግሬያለሁ፣ አሁንም ከሱ ፊት እነግራቸዋለሁ። በጣም ወንጀለኛ፣ አደገኛ ወንጀለኛ፣ ለህዝብ የማይጠቅም ነገር የሚሸጥ በቃ የማያደርገው ነገር የለም። ባለቤቱ እንኳን አታውቀውም። ነፍሰ ጡር ነች አይደል? እያያችኋት ነው አይደል? ባለቤት አትናገር ደግሞ ቁጭ በል እገልሃለሁ። ነግሬሃለሁ። ስለ ባለቤት አንድ ነገር እንዳትወለ ሰማኛለህ? እጮኛ የታፍና ነው ያለችው። በአሁኑ ሰዓት የእናንተን ክርክር ሳይሆን የምፈልገው የኔን እጮኛ ማዳን ነው። ተግባባን? የኔን እጮኛ ለማግኘት ደግሞ የእናንተን ክርክር አይደለም የምፈልገው። ገባህ ወይ? ተረጋጋ ሰውዬ። ገባህ ወይ? ሳሚ ተረጋጋ። አንተ ሰማኛለህ? ከዚህ በኋላ እንደዚህ አይነት ነገር እንዳፈጥር እሺ። አንተ ተረጋግተህ ቁጭ ብለህ አውራ። ለምን እንደዚህ ይለኛል? ዝም በል። ጭራሽ ካሁን አብረህ ስትሰራ ስተባበር ቆይታ አሁን ነው እንደዚህ የምትለው? የማላውቀው ወንጀል ዝም በል። ጭራሽ አጋጫለሁ። አንተም ብትሆን ስርዓትን ይዘህ ተቀመጥ። እንደዚህ አይነት ግብግብ እየፈጠራችሁ አይደለም የምታወሩት። ነው ነገር እየሰማህ አይደል? ዝም በል። ወንድሜ ሳሚ ስለተጎዳ ማለቆ ታሪክ እኮ ፍጥሮ እያወራህ ነው። አፈን ዘግተህ ቁጭ በል። አንተም ደግሞ በእንደዚህ አይነት ሁኔታ እንትን የምትልበት የለም። እሺ አሁንም ቢሆን በእኛ ቁጥጥር ውስጥ ነህ። ዝም በል እያልኩ ነው። አሁንም ቢሆን በእኛ ቁጥጥር ውስጥ ነህ። ትሰማኛለህ? አጋጫለሁ። አርፋችሁ ቁጭ ብላችሁ ታወሩ ከሆነ አውሩ። ዳይ አሁን የእናንተን ክርክር አይደለም መስማት ፈልገው። ያቺ ልጅ እንዴት እንደተወሰደችና ስንት አይነት ቦታ ሊደብቃት እንደሚችል ነገረኛል። ስለዚህ ግልጽ አድርገህ ነገረኛ። አሁንም እቺ ሴት ወዴት ነው ልትሄድ የምትችለው እና እንዴት እንድትታገት እንደፈለገ ግልጽ አድርገህ ተናገረው። ስለማን ሴት ነው የምታወሩት? ዝም በል አንተ ዝም በል እሺ። እኮ ስለማን ሴት ነው የምታወሩት? ንገሩኛ። የኔ ጮኛ አልሆነችው። አንተ ማናት ያንተኛ? የሱን ጮኛ አግቷት ብላችኋል ብለሃላከን? የሱን ጮኛ አግቷት ብለሃላከን? ምን ብለን ያላከን? እኔ ገና ለገና ድሃ ነው ምንም ገንዘብ የለውም ብለህ አይደል እንዴ? የምፈልገውን ነገር አደርግልሃለሁ። የማላውቀውን ገንዘብ እያስገባህ እኔን ወንጀል ውስጥ ያስገባኝ ማን? እኔ እኮ ተፈራ ነኝ። አዎ አንተ ታውቀኛለህ። እባክህ በፊት አየዋ ጭራሽ እየካደኝ ነው። አየሁ የእሱ ሚስት እኮ ማለት ነው። አግታችሁ አምጡልኝ። አስፈላጊ ከሆነ እሱን መወገድ ካለበት አስወግዱት። እሱ እንትን የማይላችሁ ከሆነ ደግሞ መታችሁ እሱን ራሱ እንዲህ ስታደርጋችሁ እሷን አምጡልኝ። ቆይ ማን የላከህ አንተ? ራስህ። እኔን ለማሳሰር ማን የላከህ? ራስህ። ስንት ወንጀል ስታሰራኝ ነበር። የተለያዩ ኤክስ ያደረጉ መድኃኒቶችን፣ የተለያዩ ኤክስ ያደረጉ ዘይቶችን በኮንቴነር እያስመጣህ እነሱን ሁሉ ስንቀበል ስናመጣል ነበር። የተበላሸ መድኃኒት ማመጣው እሱንም አንተ ታውቃለህ። የተለያዩ መኪኖችን ስንዘርፍ ማን ነው እያሰማራ ወንጀል እንድንሰራ የሚያደርገን? ማን ነው? አንተ አይደለም? እኮ ጭራሽ ከስራዬ ጋር የሚገናኝ ነገር አይደለም እኮ የሚያወራው። ስለዚህ ልታምንልን ፈቃደኛ አይደለህም ማለት ነው። በረከት ከአንተ ጋር ያለኝ ነገር እዚህ ጋር ማቆም ይችላል። እባክህን አንተ ከካሜራ ጀርባ ያላችሁ ሰዎች በረከትን ትወስዱልኛላችሁ። የሰጠኝ መረጃ ከበቂ በላይ ነው። አንተን ለህግ አካላቶች አሳልፈን እንሰጣለን። ያለን ጉዳይ እያንዳንዱ ከህግ አካላቶች ጋር የምትጨርስ ይሆናል። እባክህን ሂድ። ከጀርባ ይጠብቋል ሰዎች። አንተ ግን እኔ አንተን ምንም አልፋታም። እባክህን ሂድ። እገልሃለሁ። እሺ እገልሃለሁ። ማን እንደሚገድል እናያለን። እሺ ማን እንደሚቀድም እናያለን። ስለዚህ ተፈራ፣ እሺ ለምንድን ነው ያስራችሁኝ? ቢያንስ ፍቱኝና በስነ ስርዓት እናውራ። ስማኝ፣ አሁን እኔ እናንተ በአንድ ነገር ከካሜራ ጀርባ ያላችሁ ሰዎች እባካችሁ የተፈሪ ሚስት ወደዚህ እንድትገባ አልፈልግም። ከግቢ መውጣት የምትችልበት መንገድ ካለ ወይ ደግሞ እኛ የምናወራውን ንግግር እያንዳንዱን የማትሰማበትን መንገድ ባለቤቴ አንድ ነገር ብትሆን ከእናንተ ጋር አልፋታም። ስለዚህ አሁን በአንድ ነገር መስማማት እንችላለን። ባለቤተኛ ጋር ያለችው አንተ ደግሞ የኔ ነች። እባካችሁ ባለቤቴ ነፍሰ ጡር ነች። እባካችሁ አንተ ደግሞ አንድ ነገር ብትሆንብኝ በኋላ የኔን እጮኛ ይዘሃል። ከኔ በላይ ታስፈልገኛለች። እኔ ከራሴ በላይ መሳሳላት መወዳት። አሁን ስማኝ፣ እኔን ስማኝ። እንዴት ነው የምሰማህ? እንዴ ሰማለህ? የኔን እጮኛ ይዘሃል። ስለዚህ ስለምን እጮኛ ነው የምታወራው? እሷን የማትለቃት ከሆነ ባለቤት የ4 ወር ነፍሰ ጡር እንደሆነች ነግራኛለች። ባለቤትን ፊት ለፊት አይነ እያየ እደፋልሃለሁ። ተግባባን? ወይም ደግሞ ምንድን ነው የምትለው ሰውዬ? 2 ምርጫ አለ። የተወሰነ ደቂቃ ሰጣለሁ። ባለቤቴ አንድ ነገር ብትሆን ይኸውልህ፣ ባለቤቴ ምን እንዳሰ ሰዎች አሉ። በጣም ጥሩ። ስለዚህ እያመንክልኝ ነው። ከነማን ጋር ነው የምትሰራው? ለምንድን ነው የኔን እጮኛ? እኔ ይኸውልህ የደህንነት ሰው ነኝ አባቴ።
ከኋላ ብዙ ጥበቃ የሚደረግልኝ ሰው ነኝ። እሱን እንዳለውን ካውቃለሁ። ስለዚህ ሰማኛለህ ተፈሪ፣ አሁን እየሰማሁ ነው። አንተ ላይ ከፍተኛ ጉዳት ከማድረስ በላይ ባለቤትን መጉዳት ለእኔ ይቀለኛል። ሴት ልጅ ነች፣ ነፍሰ ጡር ነች። እሷን ከምጎዳት እጮኛ አይነት ነው ያደረካት። እሱን ግልጽ አድርገህ ንገረኝ። የማውቀው ነገር የለም። እርግጠኛ ነህ? እርግጠኛ ነህ ወይ? ለመጨረሻ ጊዜ ጠይቃለሁ። ስለ እጮኛ ምንም የምታውቀው ነገር የለም? ስለ እጮኛ ምንም የማውቀው ነገር የለም። ምን እንደማደርግልህ ታያለሽ። ስለ እጮኛ ምንም ነገር ማታውቅ ከሆነ ቀጥታ ሄጄ እኔም ያንተን ባለቤት ጉዳት ሳደርስባት ይህ ጉዳት ምን ያህል እንደሚያም ይገባ ነው። እጮኛ ምንም እንድትሆን አልፈልግም። ቁጭ በል። ስለዚህ እያንዳንዱ ባለቤቴ ምንም እንድትሆን አልፈልግም። ግልጽ አድርገህ ትነግረኛለህ። እባክህን፣ በቃ እሺ እነግርሃለሁ። እባክህን ቁጭ በል። አርፈህ እንድነግረኝ ብቻ ነው ፈልገው። ባለቤቴ ምንም እንድትሆንብኝ አልፈልግም። ምንም አትሆንም። ቁጭ በል ንገረኝ። ባለቤቴ ነፍሰ ጡር ነች። እሷ ለእኔ በጣም ታስፈልገኛለች። እባክህን፣ እባክህን። ይህንን ስራ እንዴት ነው የጀመርከው? ንገረኝ። ከዛ በኋላ ሴት ነው ሄደችው። ንገረኝ። እያንዳንዱ ነገር ግልጽ አድርገህ። ለቅሶ አይደለም መፍትሄው። አሁን ይህን ወንጀል ስትሰራ እኔን ስታስደበድብ እጮኛን ስታታግት ነበር ማሰብ መቻል ላይ ነበረብህ። ግልጽ አድርገህ ንገረኝ። ይህን ወንጀል የምሰራው ተገድጄ ነው። ተገድጄ ነው ምናምን አልፈልግም። ተወሱ ገንዘብ ነው። በቃ ገንዘብ ነው። ምንም ማድረግ አልችልም። በቃ ገንዘቡን ምናምን ይኸውልህ፣ ስማኝ ተፈሪ፣ ከማን ጋር ነው እየሰራ ያለሁት? ገንዘቡን ምናምን ተወው፣ አልፈልገውም እኮ እየሰማሁ ነው እኮ። በቃ በግልጽ ልንገርህ ነገሩን። ስማኝ ግን ባለቤቴን እባክህን እኔ ከራሴ በላይ መወዳት ባለቤቴ ናት ያለች። አንድ ነገር እንዳትሆንብኝ በቃ ግን ነገሩን ግልጽ አድርጌ እነግርሃለሁ። ይኸውልህ በጣም ብዙ የምተዋውቃቸው ባለሀብቶች አሉ። እነሱ ደግሞ ይሄን ስራ የሚያሰሩኝ እነሱ ናቸው። በቃ ስራውን እንዳስፈጽምላቸው የሚያዙኝ ሁሌም እኔን ነው። እናም ደግሞ በቃ የሆነ ሰዓት ላይ አይቻት ማላቃት ልጅ ትልቅ ባለሀብት ዲያስፖራ ትሆን ምን ብቻ አላቅም እንጂ ይዟት መጡ። ከዛ በኋላ በቃ በጣም ብዙ ገንዘብ እና ህይወቴን የሚቀየርልኝ ብዙ ገንዘብ እንደምትሰጠኝ ተዋዋልና ከዛ በኋላ በቃ ስራው ምንድነው ስላት በቃ አንድ ሳሚና ተሙ የሚባል ልጅ አለ። ከዛ በኋላ እሱን ሳሚን አግኝታችሁ እጮኛውን አግታችሁ እሱን ጎርታችሁ እሷን ደግሞ አግታችሁ ይዛችሁ ልኝ ነው አለች። በቃ ያለኝ አማራጭ ስራው ተግባሩን መፈጸም ብቻ ነው። እስካሁን ከፍልኝ ከነበሩት ጥፍ አድርጋ ነው የምትከፍለኝ። ስለዚህ በቃ ግዴታ ተስማማሁኝ። ይሄ ገንዘብ እንዳያመልጠኝ ፈራው። የሚስቴንም ልጄንም የሁላችንን ህይወት የሚቀየርልን ገንዘብ ነው። ስለዚህ በቃ እንዳያመልጠኝ ፈራው። በቃ ይሄን እንዳደረኩት በቃ ሌላ ምንም ነገር የለም እንጂ እናንተ ጋር ምንም እኔ ቂም የለኝም፣ ምንም የለኝም። በቃ ይሄ ነው። እሺ ማለት እቺ ሴት ምንድን ነበረ ምክንያቱ ይሄን ነገር ለማድረግ? ለአንተ ምንም የነገረችኝ ነገር የለም? ምንም የነገረችኝ ነገር የለም። በቃ አዲስ ነገር ሲኖር እንደዋወላለን አለች። በቃ ልጅቷን ይዛ ሄደች። እኔ የማውቀው ነገር የለም። ከዛ በኋላ እሺ ክፍያውን ማለት እንዴት ለጮኛ ልታስረክቦ ቻላችሁ? ክፍያውን እንዴት ልፈጽምልሽ አለች? ክፍያውን በቃ እኔም በምጠቁማቸው አቅጣጫ ነው አለች። እኔም ሄድኩኝ፣ እዛ በአቅጣጫው መሰረት ሄድኩኝ። እሷም በመኪና መጣች። ክፍያውን ፈጽማለን። ልጅቷን በመኪና ይዛት ሄደች። በቃ የት እንደወሰደቻትም ማን እንደሆነች ሴትዮዋንም ምንነቷንም አናውቅም። ምንም የማውቀው ነገር የለም። ከዛ በኋላ ለአንተ ምንም ያለች ነገር የለም? ምንም ነገር የለም። በቃ አዲስ ነገር ሲኖር እንደዋወላለን። መረጃ ሲኖር ትሰጠኛለህ፣ እሰጥሃለሁ፣ እንለዋወጣለን አለች። በቃ እንደዋወላለን። ከዛ ውጭ ምንም ነገር የለም። እሺ በቃ ይሄ ነው ያለው ነገር። ከዛ በተጨማሪ ግን ማለት እችን ሴት ያገናኘ ሰው ማን ነበረ? ነው ራሷ ነው ፈልጋ ያገኘችው? በቃ እነዚህ በፊት የሚያሰሩኝ የነበሩ ባለሀብቶች ናቸው። እነሱ ናቸው ያገናኙኝ። ከዛ በኋላ በቃ ቀጥታ ወደ እናንተ እንዳመራን ያደረገች እና ስለዚህ በቃ ሴትዮዋን አላውቃትም። ካሁን በፊት የሚያሰሩኝ ሰዎች ነበሩ ያገናኙኝ። እነዛ ሰዎች ደግሞ ብዙ ስራ ሰርቼላቸዋለሁ። ብዙ ስራ አሰርተውኛል። በጣም ብዙ ገንዘብ ይከፍሉኝ ነበር። በቃ ህይወት የምተዳደረው በዚህ ነው። ብዙ አመታትን አስቆጥራለሁ በዚህ ስራ። እናም በቃ ቤተሰቤን የማስተዳደረው በዚህ ነው። ሚስቴንም ሳላገባ ቤተሰቡ ሁሉ ለእናት ለአባት ሁሉ ብዙ ነገር አግዛቸው ነበረ። እነዛ ሰዎች የተበላሸ እነዚህ ኤክስፓየርድ ያደረጉ መድኃኒቶችን አስገባልን ይላሉ፣ አስገባላቸዋለሁ። ብዙ ገንዘብ ይከፍሉኛል። የተበላሸ እነዚህ ፉድ ኮምፕሌክሶችን ምናምን እነዚህ የተበላሹ ኤክስፓየርድ ዴታቸው ያለፈ እነዚህ ነገሮችን የተበላሹ ነገሮችን ያስገባለሁ። እንደዚህ በማከፋፈያ ጋር አከፋፍልላቸዋለሁ። በቃ ይሄ ነው በቃ የሚያሰሩኝ የነበረ ስራና በቃ ከነሱ ጋር ስራ የነበረው ሰው ነው እሷንም ሊያገናኘኝ ይቻላል። እሺ ማለት ይሄን ሁሉ ነገር አደረግ። እሷ በዚህ ልክ እንዴት ማለት ለምንድን ነው እኔ መያዙን ያስፈለግኩት? እሷ ይሄንን ነገር መደረግ ያስፈለገው ለምንድን ነው? የኔን እጮኛ ማስያዝ ያስፈለገው? እሱ ምስጢሩን አልነገረችኝም ለኔ። ያቺ ሴት እንዴት በዚህ ልክ ላንተ ክፍያ ልትፈጽም ልቻለች? ይሄንን ምክንያቱን አልነገረችህም? ምክንያቱማ በቃ ከኔ በላይ ሌላ ይሄን ስራ የሚፈጽምላት ሰው አልነበረም በሰዓቱ። በቃ ሰዎቹ በፊት ሲያሰሩኝ የነበሩት ሰዎች
በቃ ሚስጥሩ በተጠበቀ ሁኔታና ደህንነቱ በተጠበቀ ሁኔታ ሚስጥር ሳይወጣ ምን ሳይወጣ በቃ ነገሮችን በጥንቃቄ ስለምንፈጽምላቸው በቃ እኔን ነው ከሷ ጋር ቀጥታ እኔ እንድሰራላቸው ነው ያፈልጉትና እነሱ ቀጥታ ለሷ አገናኙኝ ማለት ነው። ከዛ በኋላ እሷም ቀጥታ እንደዚህ እንዳለች በቃ እኔም ደግሞ ግዴታ የገንዘብ እንዲያመልጠኝ ስላልፈለኩኝ ወደ ወንጀሉ ገባሁበት። ሌላ ምንም ነገር የለም። ስለዚህ አሁን የኔ ጮኛ የት እንዳለች ወደ ሳይሆን በግድ ትናገራለህ። እቺ ሴት የምትገኝበትን መንገድ በራስ መንገድ አስተካክለ የምትናገር ይሆናል። ያም አይሆን ከሆነ ግን ሚስት ላይ ከዛ በጭማሪ አንተ ላይ የሚከፋ ጉዳት ሊደርስ ይችላል። ተግባባን? ሴትዮዋ እኮ በጣም እኮ ጆረጅም። ስለ ሴትዮዋ እኔ አይመለከተኝም። ስለ እሷ አጀረጅም። ስለ አንተ አስፈሪነት ስለሌለው ጉዳይ አይመለከተኝም። እንዴት እንደሰጣት በምን አይነት መንገድ ይሄንን ነገር ልታደርግ እንደቻለ የምትነግረኝ ይሆናል ማለት ነው። ተግባባን? ተግባባን ወይ? እንዴት አድርጌ ነው እሺ ስለሷ የምነግረው? አሁን እኮ ያለችበት አቅጣጫ ራሱ እኮ አይታወቅም እኮ ሴትዮዋ። በቃ አንዴ እዛ ነኝ ትላለች፣ አንዴ እዛ ነኝ ትላለች፣ አንዴ እዛ ነኝ ትላለች። ምንም በቃ እግሯ እኮ አይቻልም። በማን በኩል ነበር የመጣችው? በሰውዮቹ በፊት የሚያስሩኝ የነበሩ ሰዎች ናቸው። በእነሱ በኩል ሊሆን ይችላል። በተለያየ መንገድ አላውቅም። ሰዎችንም ቢሆን ታገናኛለህ። ከዛ ውጭ ደግሞ ሴትዮዋ የምትገኝበትን መንገድ በቃ በስልክ ካልሆነ በቃ ያሉበትን አቅጣጫ በምንም ታምር አይነግሩኝ። አንተ መቼም ታማኝ ሰው ስለሆንክ ነው በዚህ ልክ ክፍያ ተፈጽሞ ላይ ይህንን ስራ እንድትሰራ የታጨኸው። ያ ማለት በደንብ ነገሮችን ለማግኘት እሷን ለማግኘት በደንብ ወሳኙ ሰው አንተ ነህ። ስለዚህ ግልጽ አድርገህ ትናገራለህ ማለት ነው። እኔ እኮ ነገርኩህ እኮ ወንድሜ። እኔ አሁን እጮኛ የት እንዳለችም አላውቅም፣ ሴትዮዋ የት እንዳለች አላውቅም። ብቻ ግን ስልክ እንደዋወላለን። በቃ በስልክ ምናልባት ላገኝሽ ብዬ ላገኛልላችሁ ይችላሉ። ከዛ ውጭ ግን ሴትዮዋ እንደዚህ ደውዬ ራሱ እኔ ጋር ላገኝሽ ብላት ራሱ ራሷን በጠበቀ ሁኔታ ደህንነቷ ተጠብቆ ነው የምትመጣው። ያለበለዛ ደግሞ ልጅቷ ካልገባሁ እያለች ነው መስማት ፈልጋለሁ እናገር እንጂ ደብሽ ትግባ ችግር የለውም። አዎ አስገባት ነይ ግቢ ነይ ግቢ ነይ። እሺ ረዲት ይታል የካዲ አንተ ካዲ አሁን ነው ነገር ነው ፈልገው። አሁን ሁሉ ነገር ካንተ መስማት ፈልጋለሁ ብዬ ነው የመጣሁት። ስለዚህ ሁሉንም ነገር እንድትነግረኝ ይፈልጋል። ረዲት እንግዲህ ከኔም ከሱ ባልደረባም ብዙ ነገሮችን ሰምተሻል። አሁን ያለሽበት ሁኔታ ጥሩ አይደለም። አንደኛ ነፍሰ ጡር ነሽ፣ ሁለተኛ ደግሞ ብዙ ክደት ተፈጽሞብሽ ነው ያለውና ይሄ ነገር ላንቺ ጥሩ ስላልሆነ የኛ ሕክምና ባለሙያዎች ስለሚኖሩ ከነሱ ጋር ቆይታ ብታረግ ይችላል። እባክሽ አሁን መስማት ፈልጋለሁ። እኔ እውነቱን ሁሉንም ነገር ከሱ አፍ ነው መስማት እንፈልገው። ስለዚህ እውነቱን መስማት ትፈልጋለሽ? ይኸውልሽ አንተ እንድትነግረኝ እንፈልገው። ንገረኝ፣ እውነቱን ንገረኝ። እዚህ ሁሉ ማጥ ውስጥ የገባሁት የአንቺን ህይወት ለማሻሻል ነው የኔ ውድ። እባክሽ ተረጂኝ። የኔን ህይወት ለማሻሻል ነው ወንጀል የምትሰራው? በቃ ያንቺንም የልጄንም ህይወት በቃ ጥሩ ደረጃ ላይ እንድደርስ ነው። በቃ እዚህ ውስጥ ሁሉ መግባት ፈልጌ አይደለም የገባሁት። ስለዚህ በወንጀል ነው እሷን የምታስተካክለው? ሰዎችን በመግደል ነው እሷን እንደዚህ ልታረጋት የምትችለው? እኔ አንተ ወንጀል ሰርተህ ወይም ደግሞ የሰው ልጅ ገለህ አይደለም ልጄ እንድታሳድግልኝ የምፈልገው። አንተ ወንጀል ሰርተህ ያመጣው ገንዘብ አይደለም ልጄ ኖረኝ የሚችለው። ገንዘቡ አሳሳኝ። እሺ እና ወንጀል ሰርተህ ነው ታዲያ ገንዘብ የምታመጣው? ብዙ ዓመት ህይወታችንን የሚቀይር ገንዘብ እኮ ነው። ሺህ ጊዜ የሚቀይር። እንዴት ነው አንተ ወንጀል ሰርተህ የኔን ህይወት ለመቀየር የምታስበው? እንዴት ለልጃችን ለሆነ ነገር እንደምወድሽ ታውቂያለሽ ረዱዬ። ምን ያክል እንደመሳሰልሽ ታውቂያለሽ። ይሄ መውደድ አይደለም። ብትወደኝ ኑሮ እንደዚህ አታረገኝም ነበር። ዘመኔን ሁሉ ነው የበላኸው። እስከ ዛሬ ድረስ አምኜህ ነበር አንተ ጋር የኖርኩት። እንዴት እንደዚህ ታረገኛለህ? ሁሉንም ነገር ለራሳችን ስንል ያደረኩት ነገር ነው። ጥሩ የተሻለ ህይወት እንድንኖር ነው በቃ ይሄን ያደረኩት። ሌላ ምንም አይደለም። በቃ ረዲት እያመመሽ ከሆነ ተረጅኝ ረዱዬ። ረዲት ከካሜራ ጀርባ ያላችሁ ሰዎች እባካችሁ፣ ረዲት እያመማት ነው። እባካችሁ ነው፣ እባካችሁ ከካሜራ ጀርባ ረዲት ምን ሆነሻል? ረዲት እባክሽን ቆይ ከካሜራ ጀርባ ካሜራውን አትባል፣ እባክህ ካሜራውን አትባል።